ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ይህ አዲሱ ሚዲያ ነው። ለዛሬ አርብ ግንቦት 22 2017 ዓ.ም ያዘጋጀነውን ፕሮግራም እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። መልካም ጊዜ ይሆንላችሁ። በቀጥታ ወደማዋያቸው እንግዶቼ ልውሰዳችሁ። ሁለቱ እንግዶቼ በእርግጥ ለአዲሱ ሚዲያ እንግዶች አይደሉም። ክቡር ጸባቴ የማነ ብርሃን አስራት ከዩናይትድ ስቴትስ አትላንታ፣ ክቡር ዲያቆን ማን ያዘዋል አበበ ከአውሮፓ ሆላንድ። እነዚህ ሁለት አባቶች በተለያዩ የቤተክርስቲያኒቱ ማህበራት ውስጥ እያገለገሉ ናቸው። ለምሳሌ አባታችን ጸባቴ ከጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ውስጥ አሉበት። ዲያቆን ማን ያዘዋልም የዚህ ስብስብ ምክትል ሰብሳቢ ናቸው። አባታችን ጸባቴ የማነ ብርሃን ከዚህ ሌላ ወልታ ጽድቅ ዘተዋህዶ ዓለም አቀፍ የመነኮሳት ጉባኤ ውስጥም አመራር ናቸው እና በዛም ሆነ በዚህ በተለያዩ በአካባቢያቸውም የተለያዩ በቤተክርስቲያናቸውም ልዩ ልዩ ኮሚቴ ውስጥ ያገለግላሉ እና ለቤተክርስቲያን እንግዶች አይደሉም። አድማጭ ተመልካቾችም በደንብ የምታውቁት ናቸው። ለማንኛውም ዛሬ የምንወያየው ርዕሱ ላይ እንደምናየው ምን ይደረግ፣ አሁን ምን ማድረግ አለብን ነው። ስለምን? ስለ ቤተክርስቲያን። መነሻችን የሰሞኑ ዋና መነጋገሪያ የሆነው የቅዱስ ሲኖዶስ ባለፈው ረቡዕ ከትላንት ወዲያ የተጠናቀቀው የሲኖዶሱ ጉባኤ ነው። ይሄ ጉባኤ ሲጠናቀቅ መግለጫም አውጥቷል። እዛ ላይ ጎላ ጎላ ያሉና ሊነገሩ አድማጭ ተመልካች ሊያውቃቸው ትክክል አለመሆናቸውም ታውቆ ጥሩ ግንዛቤ እንዲጨብጡ ምን ነጥቦች ታነሳላችሁ? አንዳችሁ የምታነሱትን ሌላው ምናልባት አትደግሙትም። ለማጠናከር ሀሳብ ካለ ደስ ይለኛል። አባታችን ቅድሚያ ይፍቱኝ ባርኩኝ። እርስዎ እስቲ ይጀምሩ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር አምላካችን ሆይ ለበዓለ ዕርገት በሰላም ጠብቀህ ስላደረስከን ስላተገኘን ሰዓት መንፈስ ስለባረክልን እናመሰግናለን። ለሀገራችን ለኢትዮጵያ ለሀገራችን እሱም ሰላም ይበትልን፣ የምንኖርባትን ሀገር ጠብቅልን። ቸርነት አምላክ ሆይ ሰላም ደስታለን ውይይታችን ልትባርክልን እንለምናለን፣ እንማጸናለን። በእናት ቤታችን በቅድስት ድንግል ማርያም በቅዱሳኑ በጸሎት ብትባርከ ቅዱስንም በጸሎት እንጠራለን። አሜን። እንግዲህ ያው ዛሬ ያለነው በበዓለ ዕርገቱ ማግስትና በዕርገቱ ሰሙን ስለሆነ እናንተንም እንዲሁም ይህን ጉባኤ የሚከታተሉትን ሁሉ እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ እላለሁ። እንግዲህ እንዳሉት ያው ያለንበት ጊዜ በቤተ ክርስቲያናችን ቅዱስ ሲኖዶስ ጉባኤውን አድርጎ መግለጫ ባወጣበት ሳምንት ውስጥ ነው ያለነው። እኛም በዚህ በወልታ ጽድቅ ዓለም አቀፍ የመነኮሳት ጉባኤም እንደዚሁ ጉባኤ አድርገን በኮኔቲኬት ደብረ መድኃኒት መድኃኔዓለም የእኛንም መግለጫ አውጥተናል። በማህበራት ጥምረቱም ይሄ በጣም ወሳኝ ጊዜ ስለሆነ ውይይት እያደረግንበት ያለበት ሳምንት ነው እና ሁሉም ሰው በአእምሮ ውስጥ ስለ ቤተክርስቲያኑ የመጨነቅ የመረበሽ መንፈስ ላይ ነው ያለው። በዚህ ሳምንት ደግሞ ያው በሀገርም ደረጃ ሁልጊዜ ሁከት፣ ጦርነት፣ ስደት፣ መፈናቀል፣ ረሃብ ስለሆነ ያው ህዝባችን በከባድ ጭንቀት ውስጥ ነው ያለው። ምዕመናንም እየደወሉ የሰሞኑን የተሰማቸውን ሊነግሩ ነበር። በእውነቱ እኛ ካህናት ሆነን በቅርብ ሆነን ጉዳዩን ስለምናውቀው እንደው ስለኖርንበትም በእውነቱ ለእኛ እንዲሁም ቀለል አድርገን እንደምናየው አይነት ነው የሚሰማኝ። በእነሱ አይነት ሳየው በጣም እንደው እስከ መታመም ድረስ የሚደርሱ አሉ እና እንደተባለው እንግዲህ ይሄ ወቅቱ ዘመነ ፋሲካ የደስታ ዘመን ቢሆንም ለሀገራችን ደግሞ ያው የመከራ የረሃብ የጦርነት በቤተክርስቲያኑ ደግሞ ያው እንደዚሁ እንደምናየው
ቤተክርስቲያንን ለአረማውያን ለማያምኑ ከሃዲያን አሳልፎ የመስጠት እርምጃ ላይ ስላሉ አባቶቻችን በጣም የምናዝንበት ጊዜ ነው። ግን ተስፋ አንቆርጥም። ሁልጊዜም ቢሆን ያው በታሪክ ሂደት ጨለማና የብርሃን ዘመን የተፈራረቀ ስለሚሄድ ጨለማን በብርሃን የሚተካ ለይኩን ብርሃን ብርሃን ይሁን የሚል ቃል የተናገረ እሱ የዓለም ብርሃን ክርስቶስ ለሀገራችንም ለቤተክርስቲያናችንም ብርሃን ይሁን ብሎ ይህም ታላቅ አዋጅ እንደሚያውጅልን ተስፋ እያደረግን የእኛን ድርሻ ደግሞ እንወጣለን። አሁን እዚህ የምናደርገው ውይይት እሱ ማለት ነው እና ስለዚህ እንዳሉት እንግዲህ መግለጫውንም አይተነዋል። በእውነቱ ይህን ያህል የበሰለ የቤተክርስቲያን አጀንዳ የተነሳበትም መግለጫ አይደለም። የሹም ሽረት፣ የመተካካት እንዲሁ ማህበራቱ ሚዲያውን እንደው ማስፈራራት የመሳሰሉት ነገሮች ናቸው። ይህን ያህል አይን የሚገባ በሀገር ጉዳይ በቤተክርስቲያን ጉዳይ ትልቅ ውሳኔ የተወሰነበት አይደለም። በተለይ የሀገር ጉዳይ የሰላም ጉዳይ ላይ ሲነሳ ያው ዝም ብሎ እንደ ጎረቤት ተመልካች እንዲሁ ቀለል ያለ መግለጫ ሳይሉ ቀሩ እንዳይባሉ ያህል የተባለ ሆኖ ሲገኝ ደግሞ ምን ያህል እረኞቹና በጎቹ እንደማይገናኙ ያየንበት ነው። በተለይ ደግሞ ዋናው ትልቁ የዚህ እንትን ትኩረት የአሁኑ ጉባኤ አሁን እንደሚታወቀው ቤተክርስቲያን እስካሁንም ቢሆን ከፖለቲካው ጥግ ያልተላቀቀች ፖለቲከኞቹ አጥብቀው ጨምድደው ይዘው እንደፈልጉ የሚያደርጓት ብትሆንም በከፋ ሁኔታ ደግሞ ለወቅቱ ላለው ጸረ ኢትዮጵያና ጸረ ቤተክርስቲያን ለሆነው ስርዓት አሳልፎ ቤተክርስቲያን ለመስጠት የሚያስችል ውሳኔ የተወሰነበት ምናልባትም ደግሞ የመጨረሻው ቤተክርስቲያንን ቁልፏን ጨርሶ ለማስረከብ አንድ እርምጃ ብቻ የቀረበት የዛ ዋዜማ ሆኖ ነው ያየሁት ያገኘነው ሁላችንም በይሄን ጉባኤውና ውሳኔውን ስንመለከተው። ስለዚህ በጥቅሉ ግን እንደተባለው እኛ የበለጠ ጠንክረን እንድንሰራ ከጨለማ ወደ ብርሃን የምንወጣበትን መንገድ እንድንቀይስ በሲኖዶሱ ላይ ተስፋም እንዳናደርግ በውጭም ይሁን በውስጥ ያሉ አበው ተስፋ የሚሰጡ እንዳልሆኑ የደከሙ እንደሆኑ ታዛዦች እንደሆኑ ለራሳቸውም ክብር የሌላቸው ወንጀለኝነትን አምነው የሚቀበሉ ጥገኛ መንፈስ የለማኝነት መንፈስ እና በፖለቲካው ስር እሺ በጀ ብሎ ተገዝቶ የመኖር መንፈስ ያላቸው እንደሆኑ አይተናቸዋል። ስለዚህ እንግዲህ ሰዎች ሀገር ወጣ ሲባል ትንሽ የሚሻሻል ነው ይመስላል። ግን ምንም ለውጥ የሌለው ለውጥ የማያመጣ አይነት እንደሆነ የተረዳንበት ስለሆነ አሁን እኛ በማህበራት ጥምረቱም ሁሉ የምንወያየው ይሄን ወደኋላ ትተን ምን እናድርግ እንዳሉት እርሶ በርሱ ምን እናድርግ ወደሚልበት ደረጃ ደርሰናል። ተስፋ በእነሱ ተስፋ የመቁረጥ በእግዚአብሔርና ቤተክርስቲያን ግን ሙሉ ተስፋ ሁልጊዜ ያለው ነው የሚሄደው እና እንግዲህ በዝርዝር ስንገባ በየአንቀጹ ልናየው እንችላለን ማለት ነው። መልካም። እንደው ዲያቆን ማን ያዘዋልስ ይህንኑ እሳቸው ከተናገሩት በተጨማሪ ቢጨመር መልካም ነው። ምዕመናን አድማጭ ተመልካች ግንዛቤ ያገኝበታል የሚባሉ ነጥቦችን አንስተው እኔ እንደው አባታችን ሲገልጡ አሁን የበሰለምና እዚህ ግባ የሚባል አጀንዳ የላቸውም ብለዋል። ቀልዱ ሁሉ አለው እኮ የበሰለ አለመኖሩ ብቻ ሳይሆን ቀልድ አለው። ስለ ኮሪደር ልማት አድናቆታቸውን የስም እየጠሩ ስለ ሰላም እንጸልያለን፣ በሰላም ስም የሞቱትን የተፈናቀሉትን አያነሱም። በመንፈስ ቅዱስ የሚመራ የመንበረ ሐዋርያት ወራሽ የሆነ ቅዱስ ሲኖዶስ እንደዚህ ያን እንቀጥላለን። ሲኖዶስ አለን የሚለው ጥያቄ የብዙ ሰዎች ጥያቄ ነው እና የበኩልህን ዲያቆን ማን ያዘዋል ዋና ዋና የምትላቸውን ነጥቦች ከዛ ደግሞ ወደዚህ ወደ ሲኖዶሱ ምንነት እንገባለን። ቀጥልልኝ። ክርስቶስ ተንሳ ሙታን እንግዲህ ያው የበዓለ ሀምሳ ሰላምታችን ይሄ ነው።
እኔ አንደኛ በእውነቱ ምንድነው ይሄ የሲኖዶሱ ጉባኤ ምን ይመስል ነበር የሚለው መቼም እኔ በተለይ የመጣሁበት እንደ ክቡር አባቴ እንደ ጸባቴ በዚህ በአብነት ትምህርት ቤቱ በኩል ስላይደለ ስለማውቀው ልናገር ከአንድ የሰንበት ትምህርት ቤት የመወያያ ርዕሰ ጉዳይ በታች ነው። እኔ በእውነት አዝናለሁ ይሄን ስናገር። አንድ የሰንበት ትምህርት ቤት ስራ አመራር እንኳን የሚያዘጋጀው የመወያያ ጉዳይ አርዕስተ ጉዳይ እንደዚህ የወረደ አይደለም። ይሄ ነው ሁለተኛው። ሌላው ይሄ የተባለው ቀልዱ እንዳለ ነው። ስምን በመደርደር እኮ የሚመጣ ክብር የለም። በስራ ነው ክብር የሚመጣው። መታፈር መከበር የሚገኘው በስራ ነው። ስምን ስለደረደሩት ቅጽል ስላበዙ የሚመጣ ነገር የለም። እኔ በግሌ ሲኖዶስ አለ፣ ያንን አውቃለሁ። ሲኖዶስ ማለት ጉባኤ ማለት ስለሆነ ቅዱስ ሲኖዶስ ግን የለም። ይሄንን ግልጽ ካረኩ ውያለሁ አድሬያለሁ። በብዙ ሚዲያዎችም ስገልጸው ነው የቆየሁት። በመንፈስ ቅዱስ የሚመራ ሲኖዶስ አለ፣ የሐዋርያት መንበር ወራሽ ነው ብሎ አሁን ያለውን ስብስብ መግለጽ በእግዚአብሔር መንፈስ ቅዱስ ላይ ማሾፍ ነው፣ መዘበት ነው፣ መቅሰፍት ያመጣል። እኔ ደግሞ መቀሰፍ አልፈልግም። ከዛ ውጪ መሰረታዊ ጉዳይ ምን ይደረግ ወደሚለው መሄድ ነው የተሻለ የሚሆነው። ያንን ደግሞ እንግዲህ በተለያየ ሚዲያም ሐሳቦች ሰጥተናል። አሁንም ቀጥለን በሚኖረን ውይይቶች ውስጥ በሐሳብ ደረጃ በዝርዝር ልንገልጸው እንችላለን። በጥቅሉ የኔ እይታ 24 ቁጥር የተዘረዘረው መወያያ ርዕሰ ጉዳያቸውንም ይሁን የነሱን ሀልወት የሁለቱ ቀን ሽርሽር ሁለታ ማነው ተስፋ ጥሩነህ ተስፋ ነው የሚባለው ከሱ ጋር ዛሬ ደግሞ ከአዳነች አበቤ ጋር በባስ ታጅበው በአዲሶቹ ሹማምንት መሪነት በእውነት እንዴ መጽሐፈ መነኮሳቱ በእውነቱ ይሄን ያህል እንድንስቅ የሚፈቅድልን አይመስለኝም። መነኩሴ ለሳቁ እንኳን ለከት እንዲኖረው የሚናገር ነውና በሊቀ ጳጳስ ደረጃ እንደው በዛ ደረጃ እንዲህ እየሆኑ መታየት በጣም ያሳፍራልና እንግዲህ አሁን ልንሰውረው ማንችለው ገበና ነው በአደባባይ ወጥቷል። ይሄ ነው ያለው ነገር። ይሄ ነው እንደው ሲሳሳቁ የሽርሽር ፕሮግራም ተዘጋጅቶላቸው እየተሳሳቁ ከናዳነች ጋራ ያሉበት ምስል ነው። ይሄ እንደው አድማጭ ተመልካች ልብ ካላለው ይሄው አውቶቡስ ተከራይተውላቸው ነገሩ ሁሉ አለቀ፣ የቤተክርስቲያን ችግር ተቋጨ፣ ተቀረፈ ብለው አምነው ከገዢው መደብ አባላት ጋር እየተንሸራሸሩ ናቸው። እንዲህ አይነቱ ነገር በእውነቱ ማሳፈር ሳይሆን ያሳዝናል። እናንተን ይበልጥ ሊያስጨንቅ ይገባል። ምዕመናንም በጣም ግራ ይገባቸዋል። እና ቅዱስ ሲኖዶስ የሚለው ነገር ዲያቆን ማን ያዘዋል? እኔ ሲኖዶስ አለ፣ ጉባኤ ነው የጳጳሳት፣ ግን ቅዱስ ሲኖዶስ የሚባል የለንም ብለሃል። አባታችን ምን ይላሉ በዚህ ላይ? ቅዱስ ሲኖዶስ አለ፣ እነሱ እንደሚሉት ይሄ አሁን የነሱ ስብስብ በመንፈስ ቅዱስ የሚመራ ነው፣ የመንበረ ሐዋርያት ወራሽስ ነው? እችን እንደው ባጭሩ ነገራውኝ፣ ሌላም ተጨማሪ ካለዎት እንቀጥላለን። ምን ይደረግ ወደሚለው ዋናው ማሰሪያችን እሱ ነውና። እሺ ጥሩ ነው። አይ በእውነቱ እንግዲህ ይሄ ግዕዛችን ቃል እንደምታውቁት በጣም ሰፊ ስለሆነ አንዳንድ ጊዜ በግዕዝ መልካም የተናገሩ መስሎ መጥፎ መናገር ይቻላል እና ቅዱስ የሚለው ቃል እኮ ለመጥፎ የሚቀጸልበት ጊዜም አለ በመሰረቱ እና ስለዚህ ቅጽሉ በወሰድነው መልክ ይሄዳል። ለምሳሌ አሁን ቡሩክ ሲባል የተባረከ የተመረቀ አይደለም፣ ግን ወባረከ ኢዮብ ዕለተ ልደቱ ሲል ረገመ ማለት ነው። የሚገርመው ነገር በተቃራኒ ባረከ ብሎ ረገመ ይሆናል እና ቅዱስንም ለመቃብርም ቅጽል የሆነበት ጊዜ አለ። መቃብር ቅዱስ ይለዋል። እንግዲህ መቃብር ቅዱስ የሚሆነው ምንድነው? በተለይ በብሉይ ኪዳን ዘመን ተስፋ የሌለው ተስፋ ትንሣኤ የሌለው ያው የሚፈራ መቃብር ማለት ያው በተለይ በእኛም ባህል ከኦሪቱ በወረስ ነው እንደው የመጥፎ ነገር ልክፍት ቢገኝ የሚመጣበት ቦታ ተደርጎ እሱ እንኳን ራሱ ቅዱስ የሚል ቅጽል እኮ አግኝቷል በመሰረቱ እና ቃሉ በወሰድነው መልክ ሊሄድ ይችላል። ግን ዋናው በትክክለኛው ቅድስና
ትርጉም ከወሰድነው ለምንድን ነው መጀመሪያ ቅዱስ የተባለው? እኮ ራሱ የመጀመሪያው ሲኖዶስ በሐዋርያት ሥራ ምዕራፍ 15 ላይ ተካሄደው ታሪኩ ያለው ስናየው አንደኛ በደንብ ሁሉን ያሟላ ቀሳውስቱ፣ ምዕመናኑ እንደ ጳጳሳት የሆኑት ሐዋርያት በታናሽ እስያ በአውሮፓ በመሳሰሉት ሀገሮች ተዛውረው የሚያስተምሩ ሐዋርያት የገጠማቸውን ችግር በሚገባ አቅርበው ስለ ቤተክርስቲያን ጉዳይ፣ ስለ አሕዛብና ስለ እስራኤል ከሁለት ወገኖች ስለሚመጡ ክርስቲያኖች አመጋገብ፣ አኗኗር ትልቅ አጀንዳ የቤተክርስቲያን አጀንዳ ቀርቦበት ታላላቆቹ እነ ያዕቆብ ለጊዜ ጌታ ወንድም እነ ጴጥሮስ እነ አይማድ የተባሉ ትልልቆቹ ባሉበት የመጀመሪያው ሲኖዶስ ተደርጎ በኢየሩሳሌም እንግዲህ በደንብ እነሱ ከአይሁድ ቢሆንም እንኳን መነሻቸው ስርዓት አይሁድን በደንብ የሚጠብቁና የሚያውቁ ቢሆኑም ግን ከአሕዛብ የሚመጡ ምዕመናን ያንን ስለማያውቁት ያሸክም እንዳይበዛባቸው ሸክሙን እናቅልላቸው፣ ስለዚህ ይሄን ቢያረጉ ይበቃቸዋል፣ ይሄን ባያረጉ ደግሞ ያስፈልጋል ብለው በደንብ ተነጋግረው ከወሰኑ በኋላ እንግዲህ ማንም ተጽዕኖ የለበትም፣ የፖለቲካ ተጽዕኖ የለበትም፣ ጎሳ የለበትም። እንደውም ከጎሳ የጸዳ ነው። እነሱ እስራኤላውያን ሆነው ውሳኔውን የሚወስኑት ለአሕዛብ ምዕመናን እና እኛና መንፈስ ቅዱስ ብለው ነው የተናገሩት ያን ጊዜ። በዚህ ምክንያት ነው መንፈስ ቅዱስ የመራው ጉባኤ ስለሆነ መሪው መንፈስ ቅዱስ ከሆነ ጉባኤውም ቅዱስ የሚል ቅጽል አገኘ። ነገር ግን አሁን በእኛ ስናየው በእውነቱ አሁን ባለበት ሁኔታ መንፈስ ቅዱስ እንዴት አድርጎ ነው የሚመራው እንዲህ አይነቱን ጉባኤ ብሎ ማሰብ ነው መጀመሪያ። አንደኛ የጎሳ ሲኖዶስ ከሆነ፣ ሁለተኛ ሰዎች ወደ ምርጫ የሚመጡት ከፖለቲካው በከፋ ሁኔታ በካምፔን ሎቢ በማድረግ በጥቅማጥቅም በፖለቲካ በማስፈራራት በደህንነት በእንደዚህ በመሳሰሉት ስራዎች ከሆነ ውሳኔው እንዴት ቅዱስ ይሆናል? ወሳኞቹስ እንዴት ቅዱሳን ይሆናሉ? ጉባኤውስ እንዴት ቅዱስ ተብሎ ይጠራል? ይሄ ነው በደንብ መተንተን ያለበት። ስለዚህ መንፈስ ቅዱስ የሚወስነው ጉባኤ እንደ ሐዋርያት ጉባኤ ከልብ የሆነ ከውስጥ የሆነ ማንም ተጽዕኖ ያልፈጠረበት ጎሳ የሌለው ቋንቋ የሌለው ገንዘብ ያልገባበት ካምፔን የማይደረግበት እውነተኛ መንፈስ ቅዱሳዊ ምርጫ ሲሆን ነው፣ ውሳኔ ሲሆን ነው። እኛና መንፈስ ቅዱስ ብለው ይናገራሉ። ጉባኤው ቅዱስ ነው፣ ውሳኔው ቅዱስ ነው። ስለዚህ ሲኖዶሱ ቅዱስ የሚል ቅጽል ያገኛል። አሁን በምናየው ሁኔታ ግን በእውነቱ ቅድም እንደተባለው እየሄደ ያለው ከኋላ ጀምሮ አመጣጡ በመንግስት በኩል በሚታቀዱ እቅዶች፣ በሚሰሩ ስራዎች፣ በሚደረጉ ዘመቻዎች በመፍራትም በጥቅም በመገዛትም በሰፈር ስሜትም በጎሳ ስሜትም በቋንቋ ስሜትም እነኚህን ሁሉ የያዘ ከፖለቲካው የከፋ አይነት የግሩፕ እንደው የቡድን የዚህ አይነት ስራ በሚሰራበት ውሳኔ በእውነቱ ቅዱስ የሚለውን ለመቀጠል ያስቸግራል። ስለዚህ አሁን ይሄ የተባለውም ሁሉ በዚህ ሰዓት ላይ በእውነቱ ቤተክርስቲያን ትኩረቷ መጀመሪያ ሲኖዶስ ሲወስኑ እኮ የህንፃ ውሳኔ አይደለም፣ የሰዎች ጉዳይ ነው። ህንፃ እግዚአብሔር ላይ ነው የወሰነው። ገንዘብ ያስፈልጋል፣ ግን ሁለተኛ ነው ገንዘብ እና አሁን መጀመሪያ መታየት ያለበት በቤተክርስቲያኑ ዙሪያ ያሉ ድሆቹ ምዕመናን ናቸው። ድሆቹ እንደው ሳርም ሸጠው ውሃም ቀርተው ይኖሩ እነዛ ናቸው የመጀመሪያ እግዚአብሔር ገንዘቦች በደሙ የገዛቸው እንጂ የህንፃ ጉዳይ አይደለም። ስለ ህንፃ ደሙን አላፈሰሰም። ጌታ እንደውም ያለው የኮ 46 ዓመት የተሰራው ሄሮድስ በስንት ያንቆጠቆጠ የኖረው ቤተ መቅደስ እኮ ይፈርሳል፣ ፈረሰ እሱ። ቤተክርስቲያን ግን ተመሰረተች በዛ መፍረስ ላይ እና አሁን በእውነቱ እነዚህ አባቶች ያው ከዚህ ከ83 ለውጥ በኋላ የምናየው ትኩረቱ ገንዘብ ላይ አብያተ ክርስቲያን ሁሉ ስታዩ እንደምታዩት ዙሪያው አጸዱን አጸዳ ይነካ ራሱ ካልወደቀ አርጅቶ እና የቤተክርስቲያን ልብስ ነው ይባላል። በአገሪቱም ያለው እንደው የአረንጓዴ ነገር የሚታየው እንግዲህ ያው በየቤተክርስቲያን ነው እና ያንን ሁሉ እየመነጠሩ ዙሪያውን ሱቅ አድርገው የሙስሊም ሆነ የፕሮቴስታንት ሆነ ተከራይቶ ስሙ እዛ ላይ ተለጥፎ ሰው እጅ እንኳን ቢነሳው ለሱቁ ነው እና ይሄ በጣም የገንዘብ ፍቅር
እጅግ ስር የሰደደበት ዘመን በመሆኑ ያ በሽታ ነው አሁን የሚታየው። ህንፃውን እንጂ ህንፃ እግዚአብሔርን አያዩም፣ ህንፃ ሰብን ነው የሚያዩት። እና ይህ በእውነቱ የመጀመሪያዎቹ ሐዋርያት ለሰዎች መገልገል ብለው ለምዕመናን መጠቀም ብለው ሲወስኑ እኛና መንፈስ ቅዱስ ብለዋል። ይሄ አሁኑ ጉባኤ ግን የወሰነው ለሰዎች ነው። ሰዎች በሚጠቅም ደረጃ ነው፣ ምዕመናን በሚጠቅም ደረጃ ነው፣ ቤተክርስቲያን በሚጠቅም ደረጃ ነው ብለን ስናስበው ሆኖ ካልተገኘ መንፈስ ቅዱስ እዛ ውስጥ የለም ማለት ነው። መንፈስ ቅዱስ ከሌለ ደግሞ ቅዱስ የሚለው ቅጽል የለም ማለት ነው። ስለዚህ መምህር ባል ያዘዋል ያሉት ትክክለኛ አባባል ነው። አሁን እንግዲህ ዋናው ጥረት ወደ ቅድስናው መመለስ እና ወደ ጥንቱ ቅድም እንደተባለው የመንበረ ሐዋርያት ወራሽ ሐዋርያት ማለት እነኚህ ናቸው። አሁን ያየናቸው በሐዋርያት ሥራ ምዕራፍ 15 ላይ የወሰኑት የነሱ አይነት መንፈስ ቅዱሳዊ ሲኖዶስ እንዲሆን ማድረግ ነው እንጂ ተበላሽቷል፣ ተለውጧል፣ ከፖለቲካው ብሷል። እውነት ለመናገር በዘረፋውም ይሁን በወገናዊነቱም ይሁን በአድማውም ይሁን በቡድናዊ ስራውም ይሁን ከፖለቲካውም ከፍቷል። ፖለቲካው ሙሉ እጁን ከቶበት እንደፈለገው እያደረገ ነው። እንግዲህ አሁን የቀረው አንድ የፓትርያርክነቱን መንበር ብቻ መውሰድ ነው። ፖለቲካ የሚፈልገው ሁሉ እያገኘ። ስለዚህ ፖለቲካ የሚመራው ሲኖዶስ አይደለም። እነ ዲዮስቆሮስም እኮ ያወገዙት ያ ሲኖዶስ መለካዊ ወይም በንጉስ ትእዛዝ የሚመራ ስለሆነ፣ ስለዚህ በንጉስ ትእዛዝ የሚመራ ሲኖዶስ ቅዱሱ ሲኖዶስ መለካዊ ነው የሚባለው። ሲኖዶስ ቅዱስ ሲኖዶስ አይባልም። መለካዊ ሲኖዶስ፣ ንጉሳዊ ሲኖዶስ፣ ታዛዥ ንጉስ ሲኖዶስ ነው የሚባለው። ስለዚህ ይስማማለሁ ማለት ነው። በጣም አመሰግናለሁ። አድማጭ ተመልካቾቻችን አዲሱ ሚዲያን ነው የምትከታተሉት። እንግዶቻችን ክቡር አባታችን ጸባቴ ማነብርሃን አስራት ከአትላንታ፣ ወንድማችን ዲያቆን ማንያዘዋል አበበ ከአውሮፓ ሆላንድ በወቅታዊው የቤተክርስቲያን ጉዳይ ላይ ነው የምንወያየው። ይልቁንም ከትናንት በስቲያ ረቡዕ የተጠናቀቀው የቅዱስ ሲኖዶስ እንግዲህ ቅዱስ የሚለውን በተለምዶ አፋችን ላይ ስላለን እናገራለን፣ መለካውያን የሚለውን ወደኋላ እንግዲህ በህዝቡ ምዕመናን ከተስማማበት በኋላ እንጠቀምበታለን እና ይሄ ሲኖዶስ ባሳለፈው ውሳኔ ዙሪያ ነው የምንወያየው። ከሁለታችሁም ገለጣ አድማጭ ተመልካች በደንብ ተገንዝቧል። ቅዱስ ሲኖዶስ የሚባል በአሁኑ ጊዜ ቤተክርስቲያኗ የላትም የሚል ይሄንን ደግሞ ለማስረጽ ዋናው አሁን በፖለቲካው መንገድ ይሄን ገዢ መደብ በአብይ የሚመራውን ገዢ መደብ በመጣል ነው ለውጥ ሊመጣ የሚችለው ይላሉ። ህዝብ መስማማት አለበት። በቤተክርስቲያን በኩል ደግሞ ለውጥ የሚመጣው ምዕመናን እናንተንና እናንተን መሰል አባቶች ለቤተክርስቲያን ተቆርቆሮ የሚያሳልፉትን ውሳኔ በማድመጥ ነው። አንድ በቅርብ የማውቃቸው ካህን በቅርቡ ተገናኝተን ሲያወሩኝ ቤተክርስቲያን ውስጥ ለውጥ ለማምጣት ምዕመናንን ሲኖዶስ የሚባል እንደሌለ ለማሳመን የምንጀምረው አሉ በየቤተክርስቲያኑ የፓትርያርክና የጳጳሳት ስም መጥራት ስናቆም ነው አሉ። በጣም ነው የገረመኝና ያስደነገጠኝም። ካህን ናቸው፣ በቅርብ አውቃቸዋለሁ፣ ስም መጥራት አልፈልግም። በዚህ ደግሞ ብዙ ሰው ይስማማል። ይሄን ለማድረግ ግን እያንዳንዱ ቤተክርስቲያን በተለይ ደግሞ አስተዳደር ውስጥ ያሉት ወይም ደግሞ የሰበካ ጉባኤ ውስጥ ያሉ አባላት ሊስማሙበትና ይሄ ምንም ቤተክርስቲያንን ለማቆም ወደ ነበረ ጥንት ስፍራዋ ለመመለስ የሚደረግ ጥረት መሆኑን ተገንዝበው ይሄን ተግባራዊ ማድረግ አለባቸው። ይሄ ለመሆኑ ተግባራዊ ሊሆን ይችላል። በቤተክርስቲያን የተለመደውን ይሄ ስም መጥራት፣ ረዥም እድሜ ስጥልን፣ በመንበራቸው ረዥም እድሜ ሰጥተህ ቆይልን የሚባል የሚጸለይላቸው አባቶች አሉን። ዲያቆን ማንያዘዋል በዚህ ሀሳብ ላይ እስቲ ምናልባት ይሄ ሲኖዶስ የሚባል ነገር የለም የሚለውን ያጠናክራልና እስቲ በዛ ላይ ሄድበት። መጀመሪያ ለምንድን ነው በስርዓተ ቅዳሴው በስርዓተ አምልኮው ላይ የቅዱስ ፓትርያርኩም ይሁን የጳጳሳት ስም የሚጠራው? ምናልባት ተሳስቼ ከሆነ የምታረማለሁ። የእህት አብያተ ክርስቲያናት በተለይ ከግብፅ ጋር ያለው ፕሮቶኮልም ይመስለኛል የእህት አብያተ ክርስቲያናት ፓትርያርኮች ሁሉ የሚጠሩበትም መንገድ ያለ ይመስለኛል። ምናልባት ጸባቴ ሊያርሙኝ ይችላሉ። እሱን እንኳን እያደረግነው አይደለም በእኛ ዘንድ። ዋናው ምክንያት ምንድነው ነው ምንድነው ይሄንን የምናደርግበት የሚለውን ማየት ወሳኝ ሆኖ ይሰማኛል። ይሄን የምናደርግበት ነገር አንደኛው የመጀመሪያው ዛሬ እንዳሉት ሰዎች የማይታበየው ያ እውነተኛው ሐዋርያ ቅዱስ ጳውሎስ እንደነገረን እኔ ሰው አይደለሁም እንዳለው
ራሱን ንቆ ይኖር የነበረው ሐዋርያ የነገረን ስለኔ ጸልዩ ብሏል። ወንጌል ትሰፋ ትለማ ዘንድ ስለኔ ጸልዩ ብሏልና አንዱ የሚጸልየው እነሱ በኃጢአት እንዳይያዙ፣ እንዳይወድቁ፣ እንዳይጠፉ፣ ኃላፊነታቸውን በአግባቡ እንዲወጡ፣ መንፈስ ቅዱስ እንዳይለያቸው፣ በአባትነታቸው ክብር ሞገስ አግኝተው እንዲኖሩ ልክ በዚህ በእንተ ቅድሳቱ ላይ በንጽህና በቅድስና ሆነው የሃይማኖትን ቃል ያቀኑ ዘንድ ረጅም ሰፊ ወራት ረጅም ዘመናት ስጥልን ተብሎ የሚለመነው ልመና ነው። ኃላፊነታቸውን ግዴታቸውን እንዲወጡ ማለት ነው። ሁለተኛው እንደ ጥንቶቹ ደጋግ አባቶች በረከት ያላቸው ከሆነ እነሆ በበረከታቸው በአገልግሎታቸው በረከት እንድንጎበኝ ነው። በእግዚአብሔር ፊት ሞገስ ያገኙ ከሆነ እነሱን ስም ጠርተን በረከታቸው እንዲደርሰን ነው። አባታዊ ቡራኬ ደርሰን ነው። ግን እንደው እነኝህን ሁለቱን መሰረታዊ ነገሮች ስናይ አሁን ምንድን ነው ያለው? እንግዲህ ምናልባት የምንጠራው ጠፍተው እንዳይቀሩ እግዚአብሔር ሕሊና እንዲሰጣቸው ወደ መስመር እንዲመለሱ ከመለመን ውጭ ከነሱ በረከት ለማግኘት ነው የምንለምነው ማለት መዘባበት ነው፣ በራስ ላይ መቀለድ ነው ለኔ። እና ደረጃ በደረጃ ነገሮች ቢደረጉ የተሻለ ነው ብዬ አስባለሁ። ቢያንስ የመጀመሪያው ደረጃ አሁን እንደተባለው ቅዱስ ሲኖዶስ አለን የሚለው እንግዲህ ይሄ ምንድነው ኮንቴክስቹዋል እና ተርሚኖሎጂካል የሚባለውን እንትን ሰተነው በዛ ደረጃ ካላየነው በቀር ያው ቅዱስ ማለት የተለየ ማለት ነው እና ከኃጢአት፣ ከእርግማን፣ ከክፋት፣ ከተንኮል የተለየ አካል ካልሆነ ይሄን አካል ቅድም አባታችን እንዳሉት ወደ ክብሩ ወደ ልዕልና ወደ ቅድስናው ለመመለስ መጀመሪያ የልብ የሰጣቸውን የደም ስራቸው የሆነውን ከየቦታው የሚሰበስቡትን የገንዘብ ጉዳይ ማቋረጥ መጀመር አለበት ነው የኔ አቋም። በቃ ከቅዳሴው በፊት መቅደም ያለበት ነገር በካፒታል ላይ መኪና የሚገዙት በማን ገንዘብ ነው? እኔ ሁልጊዜ አስታውሳለሁ በነበርኩበት ሀገረ ስብከት አንደኛ እየወጣ ይሸለም ነበርና ሀገረ ስብከቴ ህዝባችንን ጠንቋይ እየበላው ሰርቲፊኬት ለመቀበል ኢን ሚሊየንስ ነበር ገቢ የሚያስገባው ሀገረ ስብከቱ። ሊቀ ጳጳሱም አንደኛ የምትለዋ ካርድ ካልደረሳቸው እንቅልፍ ወስዷቸው አያድሩም ነበር። እንደዚህ ያለ እነሱ የሚዝናኑበትን የገንዘብ ምንጭ ማድረግ ይገባል። ከአጥቢያ እንዳያልፍ፣ አጥቢያ ላይ እንዲቆም፣ ወደ ላይ እንዳይሄድ። ይሄ እንደው እግዚአብሔር ረድቶን አዲስ አበባ አድባራት ብቻ እንኳን ቢያቆሙ እዛው ጋር ያከትማል። ሁለተኛው አልመለስም ካሉ አይቀሬ ነው። ሁለተኛውን መፍትሄ ነው የምለው ስም የመጥራት ብቻ ሳይሆን እስቲ ትንሽ ራሳቸውን እንዲመለከቱ ወደ ገዳም ይግቡ። በቃ ቡራኬ የሚሰጡት አባትነት የሚመሩት ከገዳም ሆኖ እንዲደረግ ህዝቡ ተጽዕኖ ያድርግ። በየደብሩ በየአጥቢያው አይጥራቸው። በየትኛውም አጥቢያ ቤተክርስቲያን እንዳይገኙ ይከልክል። በቃ ቡራኬ ካስፈለገው ገዳም ይሂድ፣ ወደ ገዳም እንዲገቡ ይደረግ። ባለፈው አንድ ሚዲያ ላይ ተናግሬያለሁ። እኔ ቢሳካልኝ አቅም ባገኝ የምወደው መውጫ የሌላቸው ሁለት ታላላቅ ገዳማት አውቃለሁ። ሌላ ካለ ስለማላውቅ ነው። ወይም እንደ አቡነ አብርሃም ደግሞ ዳጋ እስጢፋኖስን ጠቁመውኛል። እሳቸው ጀልባ ከልክሎ እዛም ማስገባት ጥሩ ነው ብለውኛል ስንወያይ። ደብረ ዳሞ ወይ ግሼ ግዞት መውሰድ፣ እዛ እንዲቀመጡ ማድረግ። ይሄንን ካደረግን ነው እንጂ አሁን ሚዲያ ላይ ወጥተን ምሬት ሮሮ ከተናገርን በኋላ በየአጥቢያችን እየጋበዝን አባታችን የምንል ከሆነ እንደዚህ እያልን ከቀጠልን እነሱ ያን ከምንም አይቆጥሩትም። መምረር አለብን፣ መጨከን አለብን። እና ትልቁ ነገር ግን ማምነው የደም ስራቸው ገንዘብ ነው። የነብር አይን ወደ ፍየል፣ የፍየል አይን ወደ ቀጠል እንደተባለ አይናቸው ከገንዘብ ጋር የተያዘ ስለሆነ ይሄን ሁሉ በደል፣ ይሄን ሁሉ ክፋት የሚሰሩት ለገንዘብ ብለው ስለሆነ፣ ለስልጣን ብለው ስለሆነ፣ ለስጋ ምቾት ብለው ስለሆነ ያንን ስንከለክላቸው ውሃ እንዳነሰው ተክል ወደ መስመራቸው ይገባሉ። ይሄ ነው የኔ ሐሳቤ።
ቻችን ውይይታችን ይቀጥላል። በአዲሱ ሚዲያ ሁለት የቤተክርስቲያን ሊቃውንት በወቅታዊው የሲኖዶስ ውሳኔ እና ጉባኤ ዙሪያ እያወያዩን ነው። ክቡር ጸባቴ የማነ ብርሃን አስራት ከአትላንታ፣ ክቡር ዲያቆን ማንያዘዋል አበበ ከአውሮፓ ሆላንድ። እንደው አንድ በቅርቡ በቤተክርስቲያን ጉዳይ ብቻ ሳይሆን በሀገራዊ በፖለቲካው መስክ የበሰለ አስተያየት በመስጠት የሚታወቀው መምህር ፋንታሁን ዋቄ የተናገረውን ብዙ ጊዜ ስንዋይ አንተ ስለምለው ነው ይቅርታ ጠይቃለሁ። ከሰማሁት ውስጥ አባ ሳዊሮስ በሚመሩት ቤተ ክህነት ውስጥ ያለ ሲኖዶስ ከመከተል ሃይማኖት የለሽ በሆነ እመርጣለሁ የሚል አስተያየት ሲናገር ሰምቻለሁ። ይህን አስተያየት ብዙ ሰው የሚገዛው ይመስለኛል። ሲኖዶስ የለም፣ ይልቁንም በእንደዚህ አይነት ሰዎች የሚመራ ይሄ አንድ አስተያየት ነው። አንዳንዶች ደግሞ ምን ይላሉ? አባ ሳዊሮስ እኮ ኦሮሞ አይደሉም፣ አማራ ናቸው። የእሳቸው መሾም ከኦሮሞ ፖለቲካ ጋር ለምን ይያያዛል? ይልቁንም እንደ አንድ ሊቀ ጳጳስ በምርጫ ተወዳድረው ካለፉ የማይሰየሙበት ምክንያት የለም ይላሉ። እነዚህ ሁለት ነገሮች በአቡነ ሳዊሮስ ወይም በአባ ሳዊሮስ ዙሪያ የሚሽከረከሩ ናቸው እና አባታችን ጸባቴ ይሄን ሁለቱን አስተያየት እንዴት ይመለከቱታል? ቀደም ሲል ዲያቆን ማንያዘዋል ከተናገረው ውስጥ ሊያክሉ፣ ሊያስተካክሉ፣ ሊጨምሩ የሚገባ ነገር ካለ እሱንም ያርጉ። ግን ወደ እነዚህ ሁለት የተያያዙ ጥያቄዎች ሄደው አስተያየት ቢሰጡን። አሁን እንግዲህ ቅድም እንደተባለው እኔ በእውነቱ የቤተክርስቲያን ትልቁ ችግር በአሁኑ ሰዓት ላይ ብዬ የማስበው መሪዎች መቼም ከጥንትም ጀምሮ የመጀመሪያዎቹ ጳጳሳት ቅዱሳን ሐዋርያት 12ቱ ናቸው። ከነሱ ውስጥ የወደቀው ይሁዳ በገንዘብ ነው፣ በፍቅረ ንዋይ ነው። ፍቅረ ንዋይ በጣም ከባድ ነገር እና ይሄ የመጀመሪያውንም ሲኖዶስ የፈተነ ነገር ነው። አዲስ ነገር አይደለም። ግን ያው የተፈተነው ብቻውን ወደቀ። ሲኖዶሱ ቅዱስ ሆኖ ቀጥሎ ያው ቅድም እንዳልነው ያለውን ውሳኔ ሲወስን ይሁዳ እዛ ውስጥ አልነበረ። ይሁዳ ባለመኖሩ ጉባኤውም ቅዱስ ሆነ ማለት ነው። እና እንደኔ በእውነቱ አሁን ቅድም ዲያቆን ማንያዘዋል ያሉት ጥሩ ነው ባሉት ላይ ግን ይሄ ያለውን እንደሌለ ቆጥሮ እንደኔ እኔም እንደባስብ አዲስ መዋቅር፣ አዲስ መመሪያ መርሃ ቤተክርስቲያን ተዘጋጅቶ ከፓትርያርክ ምርጫ ጀምሮ ነው። ብልሽቱ ከፓትርያርክ ነው የሚጀምረው፣ ታች አይደለም። ከላይ ፓትርያርኮቹ በተበላሸ መልክ ስለሚመጡ ነው የተበላሹ ጳጳሳትን የሚሾሙት በመሰረቱ ከኋላ ጀምሮ እና ሲመተ ፕትርክናው ከፖለቲካ ጥግ ወጥቶ እውነተኛ መንፈስ ቅዱሳዊ ምርጫ ከሆነ ፖለቲካ ቢለዋወጥ ብሔር ቢመጣ የዛ ጥገኛ የመሆን ያ የኔን የሾመኝ ሄደ ብሎ የማኩረፍ ወይ ያ ሲወድቅ መውደቅ ያ ሲወድቅ መጨነቅ አይኖርም። በተማመነ መልክ መንፈስ ቅዱስን መሪ አድርጎ የሚሰራ ፓትርያርክ መጀመሪያ ያስፈልገናል። ይሄ ነገ ሌላ ፓትርያርክ መመረጡ አይቀርም። ያሉትም አባት አረጋዊ ናቸው። ስለዚህ ከአሁኑ ዝግጅት ማድረግ የሚያስፈልገው ዋናው ትልቁ ቦታ ርዕስ የሆነው ቦታ በዚሁ አይነት አሁን በምናየው አይነት የገንዘብ የጎሳ የቡድን ሲመት እንዳይሆን ከአሁኑ መስራት የሚያስፈልገው ሲመተ ፕትርክናው እንዴት መፈጸም አለበት የሚለውን ካህኑም ምዕመኑም በደንብ አውቆት አምኖበት መቆየት ያስፈልጋል። አንዱ ችግሩ ካህኑም ሆነ ምዕመኑ በልማድ የሚኖር መሆኑ፣ በተለይ ምዕመናኑ ስላላስተማርናቸው ያውቁትም መጣው ሁሉ ያው ይቀበላል። ያ የኛ ጥፋት ነው። ከዛ ቀጥሎ ሲመተ ጵጵስናው ራሱ አሁን ያለው የተበላሸ ነው። የጉቦ ነው፣ የጎሳ ነው፣ የተበላሸ ነው። ስለዚህ ይሄንን ለማስተካከል የምናደርገው ነገር ጊዜ ማጥፋት ብልሽቱንም እየጨመረ እንዲሄድ ማድረግ ነው። እንደኔ አሁንም ቢሆን መዋቅሩ በደንብ ተዘርግቶ አንድ ጳጳስ ሲሾም በመመዘኛ ይሾማል፣ ያው ጉላ ያለ ከተሾመ በኋላ ደግሞ አሁን የምናየው አይነት የገንዘብ ውድድር እንዲፈጠር የሀብት ውድድር እንዲፈጠር ያደረገው መንግስት አውቆ ነው።
ባለፉት 30 ዓመት በላይ እና ከዛ ሲስተም የወጣ እያንዳንዱ ጳጳስ የሚያስፈልገውን ነገር በሀገረ ስብከቱ በሄደበት የሚያገኝ ነገር ግን የራሱ የሆነ ሀብት ንብረት ገንዘብ ህንፃ የሌለው ምንም የማይፈራ አሁን እንደምናየው ይሄን ብል መንግስት ይሄን ይወርስብኛል ይሄን ይወስድብኛል ብሎ ሂሳብ የማይሰራ መሆን አለበት እና አካሄዳችን እኛ አሁን ይሄንን ያለውን በዚህ መልክ በዛ መልክ እንጠግነው ማለት ምንም ይሄ ያረጀ አቅማዳ ነው አዲስ ወይን ሊሸከም አይችልም። ይሄ ያረጀ ጨርቅ ነው አዲስ መጣፊያ ሊይዝ አይችልም ጌታ እንዳለው። ስለዚህ ይሄንን በእውነት ለመናገር እንዳልነበረ አድርጎ አዲስ መዋቅር አዲስ ሐሳብ አዲስ አካሄድ ፈጥሮ ላሉት ደግሞ አበው ቅድም እንደተባለው የረፍት ጊዜ የሱባኤ ጊዜ የምስሐ ጊዜ የሚሰጥበት መንገድ እዛ ውስጥ ይመጣል። ነገር ግን ይሄን ያለውን አስተካክላለሁ ማለት የማይሆን ነገር ነው። ገንዘብ ጋር የተያዘ ነው። ትልቅ ኃይል አለ እዛ ውስጥ ገንዘብ ካለ ብዙ ስራ ይሰራል። ስለዚህ ይሄ የማይስተካከል ነው ብዬ ነው የማምነው ባለው ሁኔታ እና በዛ መልክ ማየት አለብን ብዬ ነው። ሁለተኛ የተባለው በእውነቱ አሁን እዚህ ላይ በጣም ማተኮር ያለብን ግለሰቦች ላይ መሆን የለበትም። ማንም ይሁን ማለት አቡነ ሳዊሮስ ሲነሱ ወሊሱ ያደረጉት ሲመት ያፍል ለፊት ስላወጣቸው ጎልተው ይታያሉ። ግን ያ ብቻ ነው የቤተክርስቲያን ችግር። እያንዳንዱ ጳጳስ ከዚህም ሆነ ከዛ ያሉት ምርጫውንም የመረጡት በልዩ ልዩ መልክ በደንብ ቢጠና አሁን ላለንበት ችግር ምክንያት የሆኑ በጣም በርካቶች ናቸው። ስለዚህ ይሄ የአንድ ሰው የሁለት ሰው ጉዳይ አይደለም። ያን ደግሞ በደንብ መነጋገር ያስፈልጋል። ከየት ተነሳ መነሻው ለዚህ ችግር ምንድነው ብለን ወደ ኋላ ሄደ ሁሉ ካልተነጋገርንበት አንድ ሰው እዛ ላይ ስለወጣ ቤተክርስቲያን ችግሩ አሁን ጀመረ አሁን አለቀ ማለት አይደለም። ይሄ ከኋላ የመጣ በጣም ብዙ የሆነ የቡድን የሰፈር የመንደር የቋንቋ የጎሳ የጥቅም ነገሮች ያሉበት ጉዳይ እና በጣም መተንተን አለበት። ስለዚህ እኔ ግለሰቦች ላይ ሳናተኩር አጠቃላይ ሲኖዶሱ አጠቃላይ አሰራሩ ከፓትርያርኩ እስከ ሊቃነ ጳጳሳቱ ትክክለኛ አካሄድ አይደለም። ይሄንን ቅድም እንዳልኩት በሌላ መልክ ገልብጠን በአዲስ መልክ አዲስ መዋቅር አዲስ አቅማዳ አዲስ ወይን አዲስ ልብስ ካላረግነው ያረጀው ላይ አንዳንድ ነገር ብድግ እያደረግን ብንጥፍበት ምንም ዋጋ የለም። ስለዚህ የመልፋንታውን አስተያየት ያው አጠቃላይውን ያለውን ችግር ለመግለጽ እንጂ አንድ ግለሰብ የጥፋቱ መነሻ መድረሻ ናቸው የሚል ብዬ አላስብም። እኔም በሱ መልክ አላስብም። ለምን የቤተክርስቲያኗን ችግር እኛ እናውቀዋለን። ከተነሱ የት እንደደረሰ እነማን ምን እንዳደረጉ በምን አስተዋጽኦ አሁን ያለንበት እንደደረስ እናውቀዋለን። እና አንድ ነገር ሲጠና ከኋላው ጀምሮ ለምን እዚህ ላይ ደረስን ብለን ማሰብና መነጋገር ያስፈልገናል ብዬ ነው የማስበው። ስለዚህ ቤተክርስቲያን አሁን ያለችው ብቻ የችግሩ የመጨረሻው ዋዜማ ላይ ነች ያለችው። አሁን አንድ የቀረው ነገር የፓትርያርክነቱ መንበር ነው። ያም ማለት እስካሁን ፖለቲካዊ አይደለም በትክክል የተደረገ ነው ማለት አይደለም። ግን በከፋ ሁኔታ ለዚህ ላለው የብልጽግና ሃይማኖት እና መንግስት ፕሮቴስታንት ሃይማኖት ቤተክርስቲያን አሳልፎ እጇን ጠምዞ የሚሰጥ ጫፍ ላይ ደርሰናል። ያ ሳይሆን ከአሁኑ ከፓትርያርክ እስከ ሊቃነ ጳጳሳት አሁን ስራ አስኪያጅ ይሁን የሲኖዶስ ጸሐፊ ይሁን የመሳሰል ሁሉ እንደዚህ እኮ አድርጎ የሚያመጣቸው ሲስተሙ ነው ራሱ የተቀረጸው ያለው ሲስተሙ። ያ ካልተለወጠ ነገርም ከአቡነ ሳዊሮስ የባሰ ይመጣል። ስለዚህ ይሄ የመጀመሪያና የመጨረሻ አድርገን አንድ ሰው ላይ ያጠቃላይ ችግሩን ልንገልጸው አይገባም። እያንዳንዱ ከዚህም የገቡ አበው እዛም ያሉት ሁሉም ለዚህ ስራ ተጠሪዎች ተጠያቂዎች ናቸው። መተንተን አለባቸው ሁሉም በየደረጃቸው ብዬ ነው የማስበው። መልካም ዲያቆን ማን ያዘዋልም በአቡነ ሳዊሮስ ላይ ወይም ደግሞ በዚህ ሁኔታ በአሁን ቀደም ሲል ባቀረብኩት ጥያቄና አባታችን ጸባቴ በሰጡት መልስ ላይ የሚጨመር ነገር ካለ ትጨምርልኛለህ። በነገራችን ላይ አቡነ ሳዊሮስን የምናነሳው እንደው እንደ ትልቅ ነገር መነጋገሪያ ርዕስ በመሆናቸው ይልቁንም ደግሞ ኦሮሞ ናቸው። ስለዚህ ኦሮሞ በመሾሙ ነው እናንተ እንደዚህ ሆናችሁት የሚለው ነው ጩኸት የግራና ቀኝ ስላለ
እሳቸው እኮ ሲጀመር ኦሮሞም አይደሉም። ደግሞ እንዲህ አይነቱ ሰው ቅድስና የሌለው ሰው ሲኖዶሱን ወይም ደግሞ ቤተ ክህነቷን ከመራ እዛ ውስጥ ያለው ሲኖዶስ ቅዱስ ሊሆን አይችልም ከሚል አንጻር ነው የመምህር ፋንታሁን አስተያየት። እርስዎም በደንብ ተገንዝበውታል። ጥሩ ነው። ዲያቆን ማን ያዘዋል እዛ ላይ የሚጨመር ካለ ጨምረልኝ። አሁንም እንደው መምህር ፋንታሁን አንድ በጉባኤ ላይ ሲናገር ያ ጉባኤ ቤተክርስቲያንን ለማጽዳትና ወደ ክብሯ ለመመለስ የተደረገ ጉባኤ ነበር። እዛ ላይ ተጋባዥ ሆኖ ሲናገር ይሄ ጉባኤ ዓላማውን እንዲያሳካ ውጤት እንዲያመጣ ከተፈለገ ካህናትና ምዕመናን መቁረጥ አለባቸው፣ በራሳቸው ላይ እርምጃ ለመውሰድ በራሳቸው ላይ መጨከን አለባቸው ይላል። ምን ማለት ነው ሲያብራራው፣ ይሄ የሚሰጡት አስተያየት ባለስልጣኖችን ባለጊዜዎችን ስለሚያስከፋ እነዚህ ባለጊዜዎች ደግሞ እጃቸውን እነሱ ላይ ማንሳታቸው ስለማይቀር በራሳቸው መጠንቀቅ አለብን፣ የመጣ ይምጣ ማለት አለባቸው። ለምን ለሁለት ጌቶች መገዛት አትችሉም ተብሏልና ለአብይ መንግስት እንደገና ለክርስቶስ መገዛት አይቻልም የሚለውን እያብራራ ነው ይሄን ያለው እና ይሄንንም እንደው ተግምት አስገብታ ምናልባት የሳውሬሱን ነገር ካነሳ እንድትሄድበት ነው። ሌላ እንደዚሁ ከዚህ ጋር የተያያዘ ጥያቄ ደግሞ ይኖረኛል፣ ለሁለታችሁም አቀርባለሁ። እሺ ዲያቆን ማን ያዘዋል? ክብር ይስጥልኝ። እንግዲህ ክቡር ጸባቴ እንደሚያውቁት ለአንተም የተሰወረ አይደለም። በዚህ በቅዳሴ ማርያም ላይ አብ ወልድ መንፈስ ቅዱስ ያስጨክናሉ የሚል አለ። ለሰማዕትነት፣ ለጽድቅ፣ ለጾም፣ ለጸሎት ይህን ዓለም ለመርሳት ከኃጢአት ለመለየት ማለት ነው። ሌላ ነገር አይደለም። ስለዚህ መጨከን ያስፈልጋል። በቃ አሁን የአላውያን ነገስታትን ግልምጫ፣ እስር፣ መንገላታት ከፈራን ውጤት አይመጣም። የቅርቡን እኮ ማስታወስ እንችላለን። አንድ ምሳሌ እዚህ ጋር ጥቅሼ ልሂድ። አሁን ከትላንት ወዲያ ይመስለኛል ሚሽን አኮምፕሊሽድ ብለው ጉዳያቸውን ሲጨርሱ ከስራት የፈቱት ወንድማችን ዲያቆን ታደሰ ወርቁ ምንም ኃጢአት ስለሰራ አይደለም የሚያስገቡት እስር ቤት። ኦፕራሲዮን ሆኖ ገና ሳምንት ያልሆነው ሰው የልብ ኦፕራሲዮን እንደዛ ያደረጉት ስራቸውን እስከሚጨርሱ ነው። እረፍ ሲባል አልተውም ስላለ ነው። ስለዚህ የሚመጣውን ነገር ለመቀበል ራሳችን አዘጋጅተን መከፈል ያለበትን ዋጋ ካልከፈልን ለውጥ አይመጣም። እኔም ክቡር ጸባቴ ወዳሉት ሐሳብ ነው ማደላው። ባሮጌ አቁማዳ አዲስ ወይን የሚለው እሳቤን እጋራለሁ። ግን ህዝባችን ገና የዘገየ በመሆኑ ደረጃ በደረጃ ወደዛ ደረጃ እናደርሰው የሚል ነው እንጂ በእውነት አይድንምና አጸልይለት ከተባለው ወገን እንደሆኑ ነው የሚሰማኝ። ለንስሐም ለይቅርታም ለመመለስም ዝግጁ ናቸው ብዬ አላስብም። ወንድሜ ፋንታሁን ተናገረ ያልከው ላይ ምናልባት በአገር ቤት አንድ አባባል አለ፣ ባለጌን ካሳደገ የገደለ ይጸድቃል ይባላል። እና ምናልባት ያው እንደው መግደል አያጸድቅም፣ አትግደል ነው ህጉ። ግን ባለጌን ማሳደግ የቱን ያህል የከፋ መሆኑን ለመግለጽ ነው። የቱን ያህል ትውልድ ገዳይ እንደሆነ ባለጌን ማሳደግ የሚገልጽ ነው እንጂ መግደል ጽድቅ ስለሆነ አይደለም። እና እሱም በዚህ ከምመራ እንዲያው ሃይማኖት ባይኖረኝ ማለት ሃይማኖት መኖር ጥቅም አለው ለማለት አይደለም። ግን በቃ ነገሩ ሃይማኖት ካለመያዝ በላይ የከፋ መሆኑን ለማሳየት እንደተጠቀመበት ነው የምረዳው። ምክንያቱም ያለውን እምነት የሃይማኖት ሰውነት ስለማውቅ። ሌላው ከአባ ሳቢሮስ ጋር በተያያዘ የሚነሱ ሐሳቦች እኔ ይገርሙኛል። እኔ አሁን አባ ሳቢሮስ ቆላ ይወለዱ ደጋ፣ ሰሜን ይወለዱ ደቡብ ያ የኔ ጉዳይ አይደለም። ያንን የምከተል ከሆነ ከሳቸው ከነሱ በምን ተሻልኩ ታዲያ? አቆማዳና ቀልቀሎ ሊሆን ነው ነገሩ። ምን ለውጥ ይኖረኛል? አሁን ቁም ነገሩ እኛ የትም ይምጣ የትም፣ እንደውም በዚህ አጋጣሚ ልግለጽ፣ በእኔ እምነት በመንፈስ ቅዱስ ይመራል የሚሉት ይሄ የሚያሾፉት የሲኖዶሱ ስብስብ ሳያውቀው በመንፈስ ቅዱስ ተመርቶ ሳይሆን ሳያውቀው የፖለቲካ አመራሩም ሳያውቀው አንገቱ ላይ ሸምቀቆ አስገብቷል። አባ ሳቢሮስን ወደዚህ ቦታ በማምጣቱ
በአንድ በኩልም የአባ ሳቢሮስ ወደዚህ ቦታ መምጣት እኔ ከማውቃቸው ማለት ነው ሌላ ቋንቋ ተናጋሪ የሌላ ማህበረሰብ አካል ነን ከሚሉ እጅግ ከአባ ሳቢሮስ 10 እጥፍ የከፉ ሰዎች አድኖናልን ብዬ አስባለሁ። ከሳቸው የከፉ የሲኖዶስ አባላት ስላሉ ማለት ነው። ይሄን እርግጠኛ ሆኜ እናገራለሁ። ስለዚህ የመንደር ጉዳይ ተደርጎ መታሰብ የለበትም። አሁን እኛ እያልን ያለነው አበበም ሆነ በቀለ ቶሎሳም ሆነ ገብረ ኪዳን ለኛ እኩል ናቸው። የሚያገናኘን ነገር ሃይማኖትና ክህነት ነው። ሌላ መስመር የለንም ከነሱ ጋር። ሌላ ቢዝነስ የለንም፣ ሌላ ጉዳይ የለንም። ስለዚህ ሃይማኖቱ ጽኑ ከሆነ እርቱ ከሆነ ክህነቱን ከኔለሽ በእግዚአብሔር ፊት ምልጃን የሚያሰምር ጸሎትን የሚያሳርክ ክህነት ካለው ንጽህና ቅድስና ካለው ማንም ይሁን። ግን የተፈጠረው ነገር ምንድነው ብለን ስናይ ትላንትና በተፈጠረው ቀውስ ውስጥ ግንባር ቀደም መሪ ሆነው የተንቀሳቀሱት አባ ሳቢሮስ ስለሆኑ እሳቸው ላይ ጩኸት በዛ እንጂ እንዴ አብረው የተመረጡት አባ ዲዮስቆሮስ ማን ናቸው? እውነት ነጋገር ከተባለ እኮ ይሄን ሁሉ ድራማ የሰሩት ከመንግስት ጋር ሆነው ይሄን ሁሉ ነገር በሲኖዶስ ውስጥ ቤታቸው እየዶለቱ ጳጳሳቱን ቤታቸው እየሰበሰቡ ይሄን ሁሉ የሰሩት እኮ አባ ዲዮስቆሮስ እኮ ናቸው የሲኖዶስ ጸሐፊ የሆኑት። አባ ዲዮስቆሮስ፣ አባ ሳቢሮስ፣ አባ ሕርያቆስ አሁን አዲስ አበባ ሀገረ ስብከት የተመደበው ከአባ ሳሙኤል ጋር የቋሚ ሲኖዶስ አባላት ነበሩ። ያንን አጋጣሚ ተጠቅመው ከሰላም ሚኒስቴር ጋር ተነጋግረው ሶስቱም አባ ዲዮስቆሮስ የሲኖዶስ ጽሕፈት ቤትን፣ አባ ሳቢሮስ ጠቅላይ ስራ አስኪያጅነትን፣ አባ ሕርያቆስ ደግሞ የአዲስ አበባ ሀገረ ስብከትን ተከፋፈሉ። የሰላም ሚኒስቴር ሄደው እና አባ ጴጥሮስ እና አባ ቴዎፍሎስ ከውጭ እንዲገቡ ያስፈቀዱ እነሱ ናቸው። ተመልሰው መጥተው ለመንግስት የምስጋና መግለጫ ያወጡ እነሱ ናቸው። ማየት ይቻላል። ይሄ ማስረጃው ያለ ጉዳይ ነው፣ ፈጠራ አይደለም ማወራው። ከዛ በኋላ ደግሞ እንዳያችሁት የሰላም ሚኒስቴር የተሰጣችሁን የቤት ስራ ስላጠናቀቃችሁ ብሎ ምስጋና ሰጠ። እንኳን ደስ ያላችሁ አለ፣ እኛን ጨምሮ የቤተ ክርስቲያኒቷ ልጆች ብሎ። ዛሬ ደግሞ የደስታ እንግዲህ ምናልባት ፎቶ አይቀረጽ ይሆናል እንጂ ሌላም ውስኪ ማጋጨት ብርጭቆ ማጋጨትም ሊኖር ይችል ይሆናል፣ አላውቅም። እኛ ያየነው የአደባባዩ ነው። አሁን ደግሞ ሽርሽር ላይ ናቸው። በተመስገን ጥሩነህ ተባርኮ ተጀመረ። አሁን አዳነች ቀጥላለች። የኮሪደር ልማት ተብሎ ሽርሽር ላይ ናቸው። ስለዚህ እንዴ አናይም እንዴ ያባ ጎርጎሪዮስን ሳቅ ከአዳነች ጋር ሆነው የሚስቁትን ሳቅ እንዴ ምንም እኮ በቃ በእውነቱ እኮ እንጃ ማርያም መግደላዊት ክርስቶስን ስታይ የነበራትን ደስታ እንደው መግለጽ ያቅተኝም። እንዴት ባለ ሁኔታ ቅድም ተናግር ያለው እንዴ አይደለም ሊቀ ጳጳስ መነኩሴ እኮ ለሳቁ ምን ስርዓት ሊኖረው እንደሚገባ መጽሐፈ መነኮሳት ይነግረናል። በእውኑ አንተ መነኮስ እያለ እስከዚህ ድረስ ስርዓት ያላት ቤተክርስቲያን ናት። እና እነኚህ ሶስት ሰዎች ከመንግስት ጋር ተነጋግረው ነው ለራሳቸው ቦታውን የተደላደሉት። አባ ዲዮስቆሮስ ለሲኖዶስ ጸሐፊነት፣ አባ ሳቢሮስ ለጠቅላይ ስራ አስኪያጅነት፣ ይሄው በዚህ በኩል ከአቡነ ጎርጎሪዮስ ጎን ያሉት ማለት ነው አባ ሕርያቆስ። እንግዲህ ከደብረ እልቅናቸው ጀምሮ ነው የምንተዋወቀው ከኔ ጋር። እስቲ ዩት ይሄንን እንግዲህ ምን ይባላል? እና በዚህ ደረጃ እንደዚህ ነው የወረድነው፣ እንደዚህ ነው የተቸገርነው። እና አሁን እኔ ጥንቃቄ ማድረግ አለብን የሚለውን ሐሳብ ሰጥቼ እቋጫለሁ። ይሄን ሐሳቤን ምንድነው ማድረግ ያለብን ብዬ አስባለሁ። ከዚህ ከአባ ሳቢሮስ ሹመት ጋር ብቻ አድርገን ሐሳቡን ካያያዝ ነው ይሄ ኦሮምኛ ተናጋሪው ማህበረሰብ እንዳናስከፋውና እንዳናስደነብረው ሰጋለሁ። ችግሩ እሱ ብቻ አይደለማ። ችግሩ እሱ ብቻ አይደለም። አዎ ፖለቲካው ነው፣
የዛን አካባቢ ማህበረሰብ ወክላለሁ የሚል ነው። ሌላው በዝባዥ ነው፣ ጨኳይ ነው የሚል ነው። እኛ ግን የሁሉ አባት ነን። ያ ማህበረሰብም ወገናችን ነው፣ ህዝባችን ነው፣ የክርስቶስ መንጋ ነው። አብዛኛው አለ፣ ቀላል አይደለም ያለው። እንደኔ እግዚአብሔር ቢፈቅድና ከዋክብት የሆኑ ብቃት ንቃት ያላቸው አባቶች የሚገኙት ከዚህ ማህበረሰብ ብቻ ቢሆን ማለት ነው፣ ኦሮምኛ ተናጋሪ ማህበረሰብ ብቻ ቢሆን ሲኖዶሱ ጠቅላላ በእነሱ ቁጥጥር ስር ቢውል አይቆጨኝም። እንደዚሁም ትግርኛ ተናጋሪ ማህበረሰብ ውስጥ የወጡ አባቶች ብቻ ብቁ ሆነው አግኝተን እነሱ ብቻ የሲኖዶስ አባል ቢሆኑና ቢቆጣጠሩት አይገደኝም። እሱ አይደለም የኔ ጥያቄ። ለጵጵስና የሚያበቃ ህይወት አላቸው ወይ? ለቅድስና የሚያበቃ ህይወት አላቸው ወይ? ይሄ ነው ጥያቄ መሆን ያለበት። ከዛ ውጪ ደግሞ አብሮ መታሰብ ያለበት ሌላው ነገር እነኚህ ሰዎች ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ ሆነው ሁሉን ነገር ተቆጣጥረውታል። ቅድም አባቴ ክቡር ጸባቴ እንደተናገሩት ምንድነው የሚለው መጽሐፉ? እኛ ለጾም፣ ለጸሎት፣ ለወንጌል አገልግሎት እንፋጠናለን። የሚያስተዳድሯችሁን ምረጡ ብለው 7ቱን ዲያቆናት ህዝብ እንዲመርጥ አድርገው ሾመው ሄዱ ነው የሚለው። ጠቅላይ ስራ አስኪያጅነት አይደለም ለነሱ። በእኔ እምነት የሚከራከር ካለ ልከራከር ይችላል። እንደ ክቡር ጸባቴ ላሉት መነኮሳትም ይገባል ብዬ አላምንም። ካህኑም እንኳ ብቃት ካለው ያስተዳደር ችሎታ ካለው ነው እንጂ ወደ ምዕመን ድረስ ሊወርድ ይችላል። ደግሞም ስንሰራበት ኖረናል። ስለዚህ ያለ ቦታ በማይገባቸው ቦታ ነው መጀመሪያም የመጡት። በሀገረ ስብከትም ደረጃ ቢሆን የአንድ ሊቀ ጳጳስ ስራው መንፈሳዊ አገልግሎት ነው እንጂ ቼክ መፈረም፣ ሰራተኛ መቅጠር፣ ማባረር፣ መኪና መግዛት፣ ህንፃ ማስገባት፣ ቅድም ጸባቴ እንዳሉት አጸድ እየቆረጡ ህንፃ መገንባት አይደለም። አሁን እኮ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባ ሕርያቆስ ታላቁን ደብረ ብርሃን ስላሴን አጸድ ቆርጦ ጨርሶ ህንፃ አሰርቶ ነው ወደ ጵጵስና የመጣው። ከኔ ጋር ብዙ ተዳርሰናል። አጸድ እንዴት ይቆረጣል ብዬ ማለት ነው። እነኚህ ሰዎች ገንዘብ ነው የሚፈልጉት። ይሄንን ባልኩ ጊዜ የተናገሩኝን ተናግሬ ልጨርስ። እሱ ደሞዙ ትልቅ ስለሆነ እኛን በረሃብ ሊፈጀን ነው አጸድ አይቆረጥ የሚለው ብለው ነው የከሰሱኝ። እኔ ግን ሌላ ቦታ ከንቲባ ልስጣችሁ ብሎ እዛ ላይ ስሩ፣ አጸዱ አይቆረጥ ነበር የኔ ትግል። ስለዚህ ከነኚህ ሰዎች ምንም አይጠበቅምና ጥንቃቄ ግን ይደረግ። አባ ሳቢሮስን ብቻ እንይ። በዚህ ምርጫ የተሾሙ አባ ዲዮስቆሮስም አባ ሳቢሮስም አባ ሕርያቆስም አንድ ናቸው ማለት ነው። ክብር ይስጥልኝ። አመሰግናለሁ። እንደው እሳት ካየው ምን ለየው የሚባል አባባል አለ። አባ ሳዊሮስን ያነሳ ነው ብዙ ሰዎች የእሳቸውን ሹመት የምትቃወሙት ኦሮሞ ስለሆኑ ነው፣ እናንተ ደግሞ ኦሮሞን ስለማትወዱ ይላሉ። ይሄ ስህተት ነው። እንደተባለው ግለሰቦች አለ መታየት ያለባቸው፣ ግን ነገሩ ከተነሳ ማጥራት አለብን። ይሄ ደግሞ ሳዊሮስ አስሬ ሲነሱ ኦሮምኛ ተናጋሪዎችን እንዳናስቀይም የሚባለው ነገር ልክ ነው፣ ማስቀየም የለብንም። ዳሩ ግን በኦሮሞ እየነገዱ እንዳይኖሩ እሳቸው እኮ ሲጀመርም ኦሮሞ አይደሉም የሚለው የመጣው ለዚህ ነው። በኦሮሞ መነገድ አይቻልም ነው። ሌላው ደግሞ እኙ ሰውዬ የሚነሱት የጫካ ሲኖዶስ ለማቋቋም ኦሮሞ ተወላጆችን ብቻ መርጠው የሞከሩት ሙከራ ቤተክርስቲያንን በጣም ያስቆጣና ምዕመናንን ያሳዘነ በመሆኑ ለዚህ ነው የእሳቸው ስም ተደጋግሞ የሚነሳው። በነገራችን ላይ እሳቸው ሲነሱ ኦሮምኛ ተናጋሪው በቋንቋው መማር አለበት ብለው ለኦሮሞ የተቆረቆሩ ይመስል ይሄንን አጀንዳ ይዘው ወጡ። መጽሐፍ ቅዱስ ለማስተማር እኮ የኦሮሞ ቋንቋ ተናጋሪዎችን መጽሐፍ ቅዱስ ለማስተማር የኦሮሞ ተወላጅ ወይም ጳጳስ የግድ አስፈላጊ አይደለም እኮ። ማንም የሰንበት ትምህርት ቤት ተማሪ መጽሐፍ ቅዱስን በደንብ ያጠናና ሊያስተምር የሚችል ሊሰየምና ሊመደብና ሊያስተምር ይችላል። እና የቀረበው ነገር መነገጃ ነው እና ሰዎች እንዳይሳሳቱ ነው የእሳቸውን ስም የምናነሳው። እንደው አባታችን ጸባቴ በዛው ምን ይደረግ መፍትሄው ምንድነው የሚለውን ነገር
መቼም ውሃ ቢወቅጡት እምቦጭ ይባላል እና መልሰን ቤተክርስቲያን ተበላሸ እንላለን። ማሰሪያው ምን ይደረግ የሚለውን ጥያቄ ስንመልስ ነው። ስም ካነሳን ዘንድ አሁን ውሳኔያቸው ላይ ቁጥር ስንተኛው ነው? 13ኛው ቁጥር ላይ ይመስለኛል። አሁን ያሉት ሊቃነ ጳጳሳት የስራ ዘመናቸውን ስለጨረሱ ይላል። እንግዲህ አቡነ ጴጥሮስና አቡነ አብርሃምን ለማለት ነው። አቡነ አብርሃም እሺ ጨርሰዋል እንበል። አቡነ ጴጥሮስ መቼ ሰርተው ነው ጨርሱ የሚባለው? ይሄ እዛ ሲነገር እንግዲህ እሳቸውም አልተናገሩም። መቼም ለስብሰባ ሄደዋል። እሳቸው ካልተናገሩ ደግሞ እኛ መናገር አንችልም። መቼም ቅድም እንደተባባል ነው ባለቤት ሲጮህ ነው ጎረቤት ሊረዳ የሚችለው እና ስም የምናነሳው በዚህ የተነሳ ነው። እና ይሄስ እንዴት ይታያል? ሹመታቸው ማነው የስራ ጊዜያቸውን ጨርሰው ነው የመረጥ ነው ምንም አዲስ ነገር የለም የሚባለው? የስራ ዘመን የጨረሱ መንግስት ሆደ ሰፊ እንደ በትምህርት ጥቅስ እናድርገውና ሆደ ሰፊ በመሆኑ አስገባቸው። እነሱም መንግስት ሆደ ሰፊ ሆነው ስላስገባህን እናመሰግናለን ብለው የገቡ ይመስለኛል። ይህን ከዚህ ቀደም ከሌሎች ሰዎች ጋርም ተናግረንበታል። እናንተም የምትጨምሩበት ከሆነ ትጨምሩበታላችሁ። በዚህ ጉዳይ እስቲ አባታችን የበኩሎን ይናገሩና እንደ ማሰሪያ ነገር ምን ይደረግ? ምንድነው መፍትሄው? ምዕመናን እንዴት ይቀስቀስ? እንዴት ይነሳ? ጥሩ ነው። እንግዲህ አሁን ብፁዕ አቡነ ጴጥሮስ ያው እንደተባለው ቅድም ያልኩትን ነው ማጸናወር ጊዜም ወደ ግል አንሄድም። ግን እንደው ይሄንን አሁን በርክክቡ ላይ ባለው አንደኛ እንደተባለው ሲከለከሉ ይሄን አጠፉ አልተባሉ። ያን ጊዜ ወንጀል የለም። ከአንድ ዓመት በኋላ ግን ለዚህ ለአሁኑ ድራማ ሲፈልጓቸው አጃቢነት ለወደፊት ደግሞ ትንሽ ማሰሪያ የምትሆን ልጓም የምትሆን ነገር አስቀምጠው ወንጀለኛ አድርገው በአመክሮ ፈቷቸው። እዚህ ላይ የመጀመሪያው ስህተት ሶስቱም አባቶች ቢሆኑ ደብዳቤውን ባለው ሁኔታ ተቀብሎ መግባት አይገባቸውም። አንደኛ ወንጀል የሰራው ማን ነው በግልጽ ይታወቅ ማለት እኛ ወንጀል አልሰራንም ለሬከርዱ እንኳን ያ እንደው ተብሎ መልስ እንኳን ቢያጡ መጠየቅ አለባቸው። አሁን እነሱ አምነው ተቀብለው አጥፍተን ነበር ቅርታ ስለተደረገልን እናመሰግናለን እንዳሉት ብለው እንደገቡ ነው ስዕሉ የሚያሳየው። አንደኛው እሱ ነው። የብፁዕ አቡነ ጴጥሮስን ልዩ የሚያደርገው የሲኖዶሱ ጸሐፊ ናቸው። ትልቅ ቦታ ነው። አንድ ዓመት አልሰሩበትም። ይሄ የአሁኑ ሲኖዶስ ደግሞ በእውነቱ ለመናገር ከገቡም ማለት ነው ከገቡም ሊመሩት የሚገቡ እሳቸው ናቸው። ገና አላስረከቡ፣ ገና ምርጫ አልተካሄደም። መርተውታል የመጀመሪያን ሲኖዶስ። ይህን ጥያቄ አቅርበዋል እሳቸው። መብታቸውን ጠይቀዋል። ገና ተርማቸውን አልጨረሱም እኮ ገና ምርጫ ተካሂዶ ነው የሚያስረክቡት። ስለዚህ የዘንድሮ ሲኖዶስ የአዲሱ ሲኖዶስ ጸሐፊ አይደለም። አሁን እሳቸው ናቸው መግለጫውን ያነበቡት ለምሳሌ እና እኛኛው ይሄንን ሰብስበው መግለጫውን አንበው ማስረከብ ቀጣዩ ደግሞ ለሚቀጥለው ነው የሚሰሩት። ይሄንን አድርገዋል። የመጀመሪያ ባለቤቱ አንዱ እሱ ነው። ሁለተኛው አሁን በተመረጡት በአቡነ ሳዊሮስ ጉዳይ የሰጡት መግለጫ በሚዲያ ላይ ሲተላለፍ አይቼዋለሁ። ብቃት የላቸውም፣ ለዚህ አይበቁም፣ ችሎታ የላቸውም ሲሉ ሰምቻለሁ። ያ ከሆነ ከ3 ከ4 ዓመት በኋላ 3 ዓመት በኋላ አሁን እሳቸው ያን ቃል ደግመውታል። ያን የተናገርኩትን አሁንም ደግመዋለሁ ብለው በተቋሚ በኩል ተሰልፈዋል። ድምጽ አልሰጡም ለሳቸው ወይም ደግሞ በ3 ዓመት ይሄን ለውጥ ስላመጡ ስለተሻሻሉ ይገባቸዋል ብለዋል። ይሄም ግልጽ መሆን ያስፈልጋል። ስለዚህ ዋናው የኛ አባቶች እንደ ጊዜው ነፋስ እንደው ትንሽ የመንግስት የምናምን ድጋፍ አለን ሲሉ እንደልባቸው ፎክረው ደግሞ እንዲሲሏቸው እንደ ውሃ የገባ አይነት የሚሆኑ ከሆኑ ይሄ ራሱ አቋም የለሽነት ነው በመሰረቱ። ስለዚህ እኔ እዚህ ላይም ቢሆን እሳቸው ግልጽ ማድረግ ያለባቸው ነገር አለ። አሁን አናውቅም ያሉትንም ሰጥተን ማስተያየት በምርጫው ላይም ቤት በኩል እንደተሰለፉ ስለማናውቅ ይሄን አርጉ ማለት አይቻልም። ነገር ግን አንደኛ ተርማቸውን ሳይጨርሱ ሲኖዶሱን መምራት ነበረባቸው፣ አልመሩም። መግለጫው ማንበብ ነበረባቸው፣ አላነበቡም። ሁለተኛ እንዳልነው ገና ሲገቡም ጥፋታቸውን
ማመናቸውን ወይም አለማመናቸውን መግለጽ ይገባቸው ነበረ። ሁሉም ያው አለመናገር ማመን ማለት ነው። ስለዚህ ስህተት ሰርተዋል ብዬ ነው የማስበው በዚህ አይነት ሽግግሩ ላይ። ስለዚህ ተርማቸውን አልጨረሱም። ቋንቋው ትክክል አይደለም። ተርማቸውን ጨረሱ መባሉ ግን ባለቤቱም ራሳቸው ይሄን መብታቸውን አላስከበሩም፣ አልተከራከሩም። ከሆነም ምንም የሰማነው ነገር ስለሌለ እስካሁን ድረስ ማለት ነው። ወደፊት ሊወጣ ይችላል። ጉባኤውን ልምራ ብለው ተከልክለው ይሆናል። መግለጫውን ላነብ ብለው ተከልክለው ይሆናል። በምርጫውም ላይ ደግሞ ያ ቀድሞ የተናገሩት ነገር አስታውሰው አሁንም ያንን ነው ማምነው ብለው ይሆናል። ይሄ እንግዲህ ጊዜ ሰተነው ወደፊት የምናየው ነው የሚሆነው። በጥቅሉ ግን ዋናኛ አባቶች ስናየው ችግራችን ይሁላችን ይሄ አድርባይነቱ፣ ፍርሃቱ፣ እግዚአብሔር የሰጠንን ስልጣን ከምድራውያን መሪዎች የመጠበቁ በዛ ስር ጥገኛ ሆኖ አሁን ቅድም ሊያቆማን ያዘዋል እንደገለጹት ሰላም ሚኒስቴር ሄዶ ይሄን ቦታ ይዛለሁ አንተ ያን ይዛለህ እርዱን የሚል ነገር የለማኝነት መንፈስ እና እግዚአብሔር የሰጠውን ትልቁን ስልጣን ራእይ ከያባገ የበጎችን ጠብቅ ብሎ የሰጠውን ስልጣን ከኢአማንያ ከመናፍቃን መሪዎች ለምኖ መቀበል፣ ለምኖ አገኛለሁ ብሎ ተስፋ ማድረግ፣ ውጡ ሲሉ መውጣት፣ ግቡ ሲሉ መግባት፣ ይሄ በጣም በጣም መለወጥ ያለበት መንፈስ ነው በእኛ በቤተክርስቲያን መሪዎች ላይ። ይሄ ካልተለወጠ ቤተክርስቲያን አትለወጥ። ስለዚህ አንዱ መስራት ያለብን እግዚአብሔር የሰጠንን ስልጣን ማወቅ መጀመሪያ። ይሄን ደግሞ አይተውታል። በዛ በነነዮ ጊዜ እንዴት የኢትዮጵያ ቤተክርስቲያን መሪዎች ትልቅ ድምጽና ኃይል እንዳላቸው በአይናቸው አይተውታል። ያንን ኃይልና ስልጣን አፈር ውስጥ የቀላቀሉት ራሳቸው ናቸው። ስለዚህ አንደኛ ይሄ የጥገኝነት መንፈስ ለመንግስት ጥግ እዚህ ቦታ ደርሳለሁ ፓትርያርክ ሆናለሁ የሚለው የአሽከርነት መንፈስ ከቤተክርስቲያን መሪዎች ከሁላችንም አይምሮ መውጣት አለበት። የመጀመሪያው ነገር ግን ይሄን ሁሉ ለማድረግ ቅድም እንደተባለው አንደኛ እኛ ካህናቱ፣ ሁለተኛ ካህናቱና ምዕመናኑ በደንብ ውይይት ማድረግ ያስፈልገናል። በአካልም በዙምም የሚዲያውም ውይይቱ ይሄ መሆን አለበት። የቤተክርስቲያን ጉዳይ አብዛኛው ምዕመን ያው ለሺ ዘመናት የኖረው በነገስታቱ ከላይ ጥላ ሆነው ሁሉን ነገር እያደረጉለት ቤተክርስቲያን እየሰሩለት ሃይማኖት ወራሪ ቢመጣ ተነስ ብለው አዋጅ እያወጁለት ነገስታቱ ቀሳውስትም ሆነው ስለ ቤተክርስቲያን ጉዳይ የሚያስቡ ሆነው ስለኖረ ህዝቡ ሄዶ ከመጸለይና መባው ከመስጠት ያለፈ ኃላፊነት እንዳለበት አያውቁም። እኛ ምዕመናን ይሄ አኗኗሩ ነው። የኛም የማስተማር ድክመት ነው። እነዚህ የመጣውበት ሰዓት ውጭ ሀገር ሲኖዶስ ኢትዮጵያ ሲኖዶስ ይባል ችግር ነበር እንደምታውቁት እና በዛ ስንጨቃጨቅ ምዕመናን የሚሉት ምን ነበር? አንድ ሲኖዶስ የሚባል ሰው እየመጥቶ እየበጠበጠ ነው አሜሪካ ውስጥ ብለው የሚናገሩ ምዕመናን ሰምቻለሁ። እና ያን ያህል ነው የምዕመኑ መረዳት። አንድ ግለሰብ ይመስላቸዋል ሲኖዶስ የሚባል ሰው መጥቶ እየበጠበጠ ነው አሜሪካ የሚል ሰምቻለሁ። እና ዓለም አቀፋዊ ሲኖዶስ ሀገር አቀፋዊ ሲኖዶስ እንደሚመስል ቡክሌት ሁሉ ጽፌያለሁ። እና ህዝቡ አይፈረድበትም። ካህኑ ደግሞ ያው እንደምናየው ነው። ካህኑ ደግሞ አድርባይ ነው። የለማኝነት መንፈስ አለበት፣ ጥገኛ መንፈስ አለበት። በራሱ አይተማመንም፣ በእግዚአብሔርም አያምንም። ብዙ የሚያምነው እንዲሁ በልመና በሚያገኘው ነገር እና ይሄ መንፈስ ነው ከኛ ውስጥ መውጣት ያለበት የመጀመሪያው ነገር። አሁን ያየነው እኮ ይሄ ነው። በጳጳሳቱ ያየነው ውጭ ያሉትም ውስጥ ያሉትም የተሾሙትም የተሻሩትም ሁሉም የመንግስት ጥገኞች ናቸው። የሚያሳዝነው ሁኔታ ሁሉም በአፋቸው ይቀባጠራሉ እንጂ ውስጣቸው የመንግስት አሽከር ነው። እና እኛ እናውቃለን፣ መረጃ አለ። ቀን የሰሩትን ማታ ሄዶ ሪፖርት እንደሚያደርጉ ጳጳሳቱ እናውቃለን። እና መመሪያ ተቀብለው ግን በአፍ ማስመሰል ጀግና መስለው አውርተው አቀዝቅዘው ያን ጉዳይ ውሃ አልብሰው ከዚያን ደግሞ ሄደው እዛ ሪፖርት አድርገው የሚመሰገኑ ናቸው። እና በእውነቱ ችግራችን በጣም ጥልቅ ነው። ይሄ ውይይት፣ ግልጽ የሆነ ውይይት ያስፈልጋል። ቅድም ለዚህ ነው የግል ጉዳይ አናርገው የምንለው። ዲያቆን ማን ያዘዋል እንዳሉትም እኛ የጎሳ ጉዳይ አይደለም። ያ የምናውቀው ህዝብ ነው፣ የኖርንበት ነው፣ ብዙ ደጋግ አባቶች የነበሩበት ነው። ለምሳሌ አሁን ቅድም አቡነ ሳይሮስ ኦሮሞ አይደሉም እንዲህ ናቸው ተባለ። የተወለዱ እዛ ተወለዱ፣ ቋንቋው ይናገራሉ።
እሺ አቡነ ይስሐቅም እኮ ቋንቋውን ይናገራሉ። የተወለዱት አድዋ ነው፣ ኦሮሞ ናቸው ማለት እንችላለን። ለምሳሌ ስራ አስኪያጅ ነበሩ። ማን አነሳ ያን ጊዜ? ከአድዋ ናቸው እሳቸው አይሆኑ ማን አለ? ማንም አይልም። አብይ ሲመጣ የጮኸው ማን ነው? ኢትዮጵያን ስለወደደ ኦርቶዶክሳዊ ነው። ሌላው ህዝብ እኮ ነው። ለምን? ዓላማው እሱ አይደለም። የኛ ህዝብ በጣም ጥሩ ህዝብ ነው እና ራሳቸው የፈጠሩት ነው እንጂ ይሄ አሁን አቡነ ሳይሮስ ላይ ያጎላው በወሊሶ ያደረጉት ይሄ ጎሳ ያም ደግሞ ከኋላ መነሻ ነው። ብዙ ነው ሲጎተት ወደ ኋላ ሲሄድ እና ያ የግል ጥፋት አይደለም። ስለዚህ ከዚህ አኳያ የጎሳ ማድረግ አይገባንም እንደተባለው ይሄንንም ያጎሉት ያገነኑት ራሳቸው ናቸው። ነገር ግን ችግሩ በጠቅላላ በቤተክርስቲያን መሪዎች ላይ ያለ ችግር ነው። ያንን ከምዕመናን ጋር በማወያየት እርስ በርሳችን በማወያየት ራሳችንን ከጥገኝነት ከለማኝነት መንፈስ ነፃ ማድረግ አለብን የመጀመሪያው። ከዛ ሁለተኛው እንዳልነው ግን መርሃ ቤተክርስቲያን ተዘጋጅቶ ፓትርያርክ እንዴት ይሾማል፣ እንዴት ይኖራል፣ ጳጳሳት እንዴት ይሾማሉ፣ እንዴት ይኖራሉ። ያ እንግዲህ እየወረደ ሲመጣ እኛም ሁሉ ይነካል። ሁላችንም የምንኖረው እኮ በህገ ወጥ መንገድ በመሰረቱ ሁላችንም። እና አሁን እዚህ ስኖር በየጊዜው እንደምለው ከአታ ቤተክርስቲያናት ገዳም አለ ይሉኛል። ገዳም የለኝም። እንግዲህ አሁን እኛ እዚህ ሀገር የተወሰኑ የተጀመሩ ነው። ግን አኗኗሩ ራሱ የካህናቱ የመነኮሳቱም የቀሳውስቱም የሁሉም መልኩን ያጣው ማለት። ስለዚህ ያ ከላይ ጀምሮ ሲኖዶሱ ራስ ስለሆነ አተኮር እንጂ እሱ ላይ የጀመረው ነገር ወደ ታች መውረድ አለበት እና ያ መርሃ ቤተክርስቲያን ይሄ ሁሉ ይዞ ሁሉንም በመልኩ በቦታው የሚያስገባ መንፈሳዊ አብዮት ካልመጣ በጥግምግም ፈጽሞ የሚለወጥ ቤት አይደለም። እንዳይለወጥም ሆኖ ተበላሽቷል። ስራ ይተሙ። ስለዚህ ትልቅ ስራ የሚጠይቅ ነው ማለት ነው። ዋናው ግን ውይይት ነው። በጣም አመሰግናለሁ አባቴ፣ ሁለታችሁንም አመሰግናለሁ። እንደው ቀደም ሲል ያሉት ሲኖዶስ የሚባል ሰው መጥቶ ነው የበጠበጠን ያሉት በእውነቱ እንዲህ የሚሉ ምዕመናን የሉም አልልም። አዎ ሰምተናል በተለያየ መልኩ። በቀድሞ ዘመን ደግሞ አንድ የመንግስት ባለስልጣን እዚህ ትምህርት ቤት እኮ ወይም ዩኒቨርሲቲ ውስጥ ያስቸገረን ማጆሪቲ የተባለው ተማሪ ነውና እሱን ይዛችሁልኝ እንዳሉት አይነት መሆኑ ነውና የሰው ግንዛቤ እንደዛ ነው። ልክ ነው። አባታችን ጸባቴ ጥሩ ነገር ያመጡት መፍትሄው ወይ ምን ይደረግ ለሚለው መፍትሄ ውይይት ነው። በቃ ከካህናት ከምዕመናን ጋር ምዕመናንና ካህናት መናበብና አብሮ መስራት አለባቸው። ምንድነው የሚናበቡት? አንደኛ ቅዱስ ሲኖዶስ እያልን የምንጠራውን ነገር እንዴት ነው መስፈርቱን መስራት ያለብን? ካህናት እየመከሩን ሀሳብ ለሀሳብ እየተለዋወጡ መወያየት በግልጽነት እንጂ እንዳሉትማ እነዚህ ጳጳሳት የሚሰሩት ስራ እኮ የመንግስትን ተልእኮ እያስፈጸሙ ናቸው። ምን ጥርጥር አለው? ለምሳሌ አቡነ ሉቃስ እዚህ አጠገባችን ያሉት አባት የሲኖዶስ አባል ናቸው። ማንም ቤተክርስቲያን እንዳይሄዱ አድመው ውጭ ያደረጓቸው አብይ የሚባለውን የኢትዮጵያ ጠላት የሚያስወግድልን ምን ነው ጠፋ ብለው ስለተናገሩ እኮ ነው። ይሄ ፖለቲካ ንግግር ነው ተባለ። እሺ ይሁን። በዚህ ሰውዬ ወይም በዚህ ስርዓት መወገድ የማይስማማ የለም ኢትዮጵያዊ የሆነ ሁሉ። ስለዚህ እኚሁን ሰው ከቤተክርስቲያን አግልሎ ያስቀመጠው ሲኖዶስ አዞ እኮ አይደለም፣ አግሏቸው አባሯቸው ብሎ አይደለም። አብይ በመቆጣቱና በመሰደቡ ብሎም ፍርድ ቤቱን አዞ ስላስፈረደባቸው 9 ዓመት ነው 6 ዓመት እስራት ስላስፈረደባቸው ያን በፍርሃት ነው። እና እነዚህ መንግስትን ተለማምጠው ለሁለት ጌታ የሚገዙ ሰዎች ያሉበት ሲኖዶስ በእውነቱ ቅዱስ ተብሎ ሊጠራ ቀርቶ ያንን እንደው ቅድም እንዳልነው እኚሁ አንድ ካህን እንደጠቆሙት እንደው ስማቸውን ያላግባብ እየጠሩ ማወደስና እድሜ ይስጥልን ብሎ ከመለመን መቆጠብ ያስፈልጋል። ሁለታችሁም ሌላ ስብሰባ እንዳለባችሁ ነግራችሁኛል። ብዙ አልይዛችሁም። ዲያቆን ማነዚያው ወጣህብኝ መሰለኝ አላይህም። ለማንኛውም አንዳንድ መሰሪያ ነገር ካላችሁ እድል ሰጣለሁ። ከሌለ ግን ሁሉን ነገር ብላችሁታል። አጠቃልላለሁ። እድል ልስጥ። ምናልባት ምን ይደረግ አሁን ምን ማድረግ ይሻላል መፍትሄ የሚለውን ነገር ሁለታችሁም በደንብ አስቀምጣችሁታል። ግልጽ በሆነ መንገድ የሚጨመር የቀራለ ከተባለ ዲያቆን ካንተ ልጀምር። ጥሩ። ምንድነው ያለው ነገር? አንደኛ ክቡር አባቴ ጸባቴ እንዳሉት ውይይት ነው መሰረታዊ ነገር። ያው በዚህ በቅዳሴ አትናቴዎስ ላይ ካህናት አንትሙ በሚለው ላይ እርስ በራሳችሁ ተያዩ ነው የሚለው። እሳቸው እንደው በደንብ እንትን ሊሉት ይችላሉ። ያው እንደው በቁንጽል ነው እንግዲህ እርስ በራሳችሁ ተያዩ ነው የሚለውና
ሴሰኛ፣ ነፍሰ ገዳይ፣ ጣዖት አምላኪ፣ ሌባ፣ ሐሰተኛ እነኛ አምስቱ ከለባት በመካከላችሁ እንዳይኖሩ በጸሎት አብረዋቸው ነው የሚለው። እንደው አለመታደል ሆኖ ግን በመካከላቸው ይገኛሉ። እሱን እኮ ነው የምለው። ስለዚህ ምከሩት፣ አርሙት፣ ገስጹት ነው የሚለው። ከዛ ደግሞ የቤተ ክርስቲያን መብራት ዲያቆናት ይልና በግ ከተኩላ ጋር፣ ጭላት ከርግብ ጋር፣ ክርዳድ ከስንዴ ጋር በውስጧ እንዳይኖር ንቀሉ ነው የሚለው። እና ውይይት ማድረግ ያስፈልጋል። አሁን ይሄን በቃ እነኚህ ነገሮች በቅለዋል ውስጥና ከላይ እስከታች። አሁን በሲኖዶስ ደረጃ ብቻ ሳይሆን ቅድም አባቴ እንዳሉት እኛ ዲያቆናት የሚባለው ድረስ አቧራ የሌለውን ቀሚስ አራጋፊና ጫማ ተሸካሚ የሆነ የሚጣልለትን ፍርፋሪ ወይም ጳጳሳቱን ታኮ የሚያገኘውን የሆነ ጥቅማ ጥቅም የሚያስብ ነው የሞላው እና ሁላችንም መፈተሽ አለብን። እና ውይይት ነው የሚያስፈልገው። ከውይይት ቀጥሎ ግን አቋም፣ ከአቋም ቀጥሎ እርምጃ። ዝም ብሎ እየተወያዩ መበተን ሳይሆን ተወያይቶ አቋም መያዝ፣ የተያዘውን አቋም ደግሞ በእርምጃ ተግባራዊ ማድረግ ያስፈልጋል። እነኚህን ካደረግን ነው ውጤታማ ምን ሆነው ብዬ ነው የማስበው። እንግዲህ መጀመሪያ ቤተክርስቲያን ችግር ላይ ናት ወይም አይደለችም የሚለው ነው የውይይቱ ርዕስ መሆን ያለበት። ይሄ ብዙ የሚያከራክር አይደለም ከጥቂቶች በቀር። ጥቂቶች ናቸው አይደለችም ብለው ሊክዱ የሚሞክሩት። ከዛ በኋላ ችግሩን ማን ፈጠረው ተብሎ ሊታይ ይገባል። ያ የተፈጠረው ችግር አሁን በምን ሁኔታ ላይ ነው ያለው? ችግሩንስ እያባባሰ ያለው አካል ማን ነው የሚለውን ማየት ይገባል። እንደኔ እምነት ሲኖዶሱ ነው ብዬ ነው ማምነው። ከዚህ ችግር ባለቤት ጋር የሚያገናኘን ነገር ምንድን ነው? ቅድም እንዳልኩት ክህነት፣ ሃይማኖት፣ ሌሎች የምናይና እነኛ ተከብረዋል ወይ፣ ግንኙነታችን እንዲቀጥል ማድረግ እንችላለን ነው የሚለው ይታያል። በእኔ እምነት የሉም ነው። ስለዚህ ይሄ ከሆነ ግንኙነታችንን ተጠቅመን ምን ልናረግ፣ ምን መፍትሄ ልናስቀምጥ እንችላለን የሚለው ላይ በደንብ መወያየት ያስፈልጋል። ከዛ በኋላ በሚደረሰው ስምምነት መሰረት ውሳኔውን ተግባራዊ ማድረግ ነው። ይሄ መሰረታዊ ለውጥ ያመጣል። ዝም ብሎ የአገሬ ገበሬ ምን ይላል? ቆሎ ቢበሉት እንጂ ቢያሹት አያጠግብም ይላል። እና ሁልጊዜ ዝም ብሎ መምከር፣ ምክር፣ ውይይት ምናምን ይህ አይጠቅምም። እርምጃ መጀመር አለብን። ካለንበት ሀገረ ስብከት፣ ካለንበት አጥቢያ፣ ካለንበት ሰንበት ትምህርት ቤት፣ ካለንበት የጽዋ ማህበር፣ ካለንበት ቦታ ተነስተን አቋም መያዝ አለብን። አንዱ ለምሳሌ ያህል ባለፈው ያስተላለፍኩት መልእክት መዝጊያ የማደርገው አሁን ይሄን ወስነው ወደ የሀገረ ስብከቱ የሚመጡትን ጳጳሳት አሶስጄ መጣሁ አሶስጄ ብር አባሬን ከጄ እንደሚል የሀገሬ ሰው እየተቀናጡ ሲመጡ ምን ሰርተህ መጣህ ሊባሉ ይገባቸዋል። በቃ ምን ሰርተህ መጣህ? እና ከዚህ ነው መጀመር ያለበት ብዬ ማምነው። ብዙ ማለት ይቻላል፣ ግን እንዳልከው ሰዓትም የለንም። ክቡር ጸባቴም እኔም በዚሁ ጉዳይ ሌላ ስብሰባ እየጠበቀ ነው። ደቂቃው ይሰርቀናል። ለዛው ክብር ይስጥልኝ። ይሄ ነው የኔ ሀሳብ። በጣም አመሰግናለሁ። ወደዚህ የሚመለሱትን ሊቃነ ጳጳሳት ምን ሰርተህ መጣህ ሊሉ ቀርቶ እንደገና በዓል እያዘጋጁ እየጠሩ በመጡ ቁጥር አንዳንድ ሺህ አንዲት ዶላር ነገር ልጨምር። ብፁዕ አቡነ ሉቃስን በሚመለከት አንስተህ ስለነበር ለምሳሌ ያህል ብፁዕ አቡነ ሉቃስን ቦታ ስፍራ ያሳጣቸው ማን ነው? አባ ፋኑኤል ናቸው። አባ ፋኑኤል በመጨረሻው ሰዓት ጳውሎስ ዘመነ ፕትርክና በመስኮት ከገቡት ከአምስቱ ጳጳሳት አንዱ ናቸው። በበሩ አይደለም የገቡት። እዚህ ላይ እናገራለሁ። ብፁዕ አቡነ ዘካርያስ በወቅቱ ከሲመት መልስ በስብከተ ወንጌል አዳራሽ ተሰብስበን ሳለን እነኚህ ዛሬ የተሾሙት አምስቱ አባቶች አምስቱ የቤተ ክርስቲያን ቀነዋት ናቸው ብለው ተናግረዋል። ይሄ ቪዲዮ ያለ ነው። በአደባባይ ህዝብ በተሰበሰበበት ፓትርያርኩ ባሉበት ነው የተናገሩት። እሳቸው ናቸው ዛሬ ይሄን የሚያደርጉት። ስለዚህ ወደዛ ሲመለሱ እዛ ሀገረ ስብከት ላይ ያለው ህዝብ እሳቸውን ሊጠይቅ አቋም ሊይዝ ይገባዋል ብዬ አስባለሁና
አገረ ስብከታቸውን ቢሆን አሁን ከጤናቸው አንጻር መሄድ የሚችሉ አይመስለኝም። ያው የገዳማት መምሪያው ተወስዷል። የቀራቸው ሀገረ ስብከት አውስትራሊያ ሀገረ ስብከት ነው። እዛም መሄድ የሚችሉ አይመስለኝም። ስለዚህ ባሉበት ሆነው እንደ አንድ ሊቀ ጳጳስ በቤተክርስቲያን ሄደው አገልግሎት መስጠት ምን እንዲችሉ ለማድረግ ህዝቡ ንቅናቄ ማድረግ አለበት። የዋሽንግተን ዲሲና አካባቢው ሀገረ ስብከት እዛ አለሁ የሚል ስራ አስኪያጅ፣ እዛ አለሁ የሚል ጸሐፊ፣ የሀገረ ስብከት እንትነን የሚሉ ሰዎች ላይ ተጽዕኖ መፈጠር አለበት ብዬ ነው የማምነው። ክብር ይስጥልኝ። አመሰግናለሁ። እንደው ስም ከዚህ ቀደም ያነሳ ነው አደባባይ ሁሉም ስለሚያነሳ እና አባ ሳዊሮስን አነሳን። ዲያቆን ማናዘዋል ደግሞ አባ ፋኑኤልን አንስተዋል። በዚህ አጋጣሚ እንግዲህ አባ ፋኑኤል መልስ ለመስጠት ፈቃደኛ ከሆኑ ከዚህ ቀደም በአንዳንድ ነገር እኔም ስለምንተዋወቅ ደውዬ አስተያየት መልስ ይኖረውታል ስላቸው የለም ምንም መናገር አልፈልግም ብለውኛል። አሁንም መልስ ለመስጠት ከፈለጉ እድሉ ሰፊ ነው። በአክብሮት ጋብዤ ሀሳባቸውን አስተናግዳለሁ። አባታችን ክቡር ጸባቴ መዝጊያ ነገር ካለው እድል እሰጣለሁ። በዚሁ አጠናቅቄ እናንተን ወደሚቀጥለው ጉባኤያቸው እንድትሄዱ እድል እሰጣለሁ። አይ ዲያቆን ማናዘዋል ጥሩ አጠናቀውታል። እንግዲህ እንደተባለው ውይይቱ ነው ዋናው ማጠቃለያ ውይይቱ ነው፣ መነጋገሩ ነው። ስለ ቤተክርስቲያን ያው ሁልጊዜ ማሰቡ መጸለዩ እንዳለ ሆኖ ግን ወደ ተግባር መግባቱ አስፈላጊ ነው በዚህ ሰዓት ላይ የሚል ነው መልእክቴ። ይሄ ጥምረቱ ደግሞ የምዕመናን ካህናት የጋራ ጉባኤ እያዘጋጀ ውይይት ጀምሯል። ቢቀጥለውም ቀጠሮ አለን። ዲያቆን ማናዘዋል ረስተውት መሰለኝ መቼ እንደሆነ እሱን ቀኑን ቢገልጹልን እየተገኘን መነጋገር ነው አለ። መልካም። እንደው እንደማጠቃለያ በቅድሚያ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። መደረግ ያለበት እንግዲህ አሁን ወይም መሆን ያለበት እናንተ በያላችሁበት ኮሚቴና ማህበር መግለጫ በማውጣት ህዝቡን ለመሰብሰብ እና ያንን እንድትነግሩን ያስፈልጋል። ስለዚህ መግለጫ እያወጣችሁ በዚህ ቀን እንሰበሰባለን መደረግ ያለበት ይሄ ነው እያላችሁ መመሪያ እንደምትሰጡ ተስፋ አደርጋለሁ። በዚሁ እናጠቃልላለን የዛሬውን ውይይት። የተከበራችሁ አድማጭ ተመልካቾቻችን እስካሁን ድረስ ስትከታተሉ የቆያችሁት በአዲሱ ሚዲያ ሁለቱን የቤተክርስቲያን ሊቃውንት ክቡር ጸባቴ የማነ ብርሃን አስራትንና ክቡር ዲያቆን ማናዘዋል አበበን በወቅታዊ የሲኖዶስ ጉዳይ በተለይም ከትላንት ወዲያ ረቡዕ በተጠናቀቀው የሲኖዶስ ጉባኤ የተነሱትን እና የጸደቁትን ውሳኔዎች በተመለከተ የየግል አስተያየቶቻቸውን ነው የሰጡት። ያሉበትን ማህበር ተወክለው አይደለም፣ በቤተክርስቲያን ልጅነታቸው አባትነታቸው ያላቸውን አስተያየት ነው የሰጡት። ቅድም ሲል እንዳልነው ግን ዋናው ነገር ምዕመናንን መሰብሰብና ማናገር፣ ነገሩ አካሄዱ ያልገባቸውና እንደው ዝም ብሎ በተለምዶ አባቶችን አክብሮ አባቶችን አትናገሩ የሚለውን ነገር እንደው ቀልድ መሆኑን ተገንዝበው ወይም ተረድተው ለቁም ነገር የሚያደርስ ውይይት እንዲያካሄዱ ከአባቶች ጋር ደግሞ ይበልጥም የሚያስፈልገው ተጨካኝ መሆን አለባቸው። በራሳቸው የቆረጡ የጨከኑ መሆን አለባቸው። ቅድም ዲያቆን ማናዘዋል ጠቅሶ እንደነገረን አብ ወልድ መንፈስ ቅዱስ ያስጨክናሉ። አዎ ቅዳሴ ማርያም ላይ ያለ ኃይለ ቃል ነው። ስለዚህ ያስጨክናሉ። ስለ ነፍስ መጨነቅ የለም፣ ስለ ንብረት መጨነቅ የለም፣ በግል ስለሚተዋወቁት ወዳጅነት መጨነቅ የለም። መጨከን ያስፈልጋል። ስለዚህ ይሄ ከተደረገ ቤተክርስቲያን ወደ ነበረችበት ክብሯ ትመለሳለች፣ አገርም ሰላም ይሆናል። እስካሁን ቆይታችሁ ስለተከታተላችሁን ከልብ አመሰግናለሁ። አዲሱ አበበ ነኝ። ጤና ይስጥልኝ።